አሁን አዲስ የወጣው መመሪያ ላይስ ለአልሚዎቹ ምን አይነት እድልን ሰጥቷቸዋል? ዲዛይኑ ገና ሳይሰራ ነው አናሊሲስ ተሰርቶ ምናምን ግንባታው ሳይሰራ ነው ዲዛይኑ የሚያልቀው። ካለቀ በኋላ በትክክል ስለመሰራት ራሱ አፕሩቫል መስጠት መቻል አለበት። ራሱ ተከታታይ ያስጨርሻለሁ ብሎ ማለት መቻል ሁሉ አለበት። ሌላ ቢቀር ለዛ ሁላ ግን በቂ የሆነ ገንዘብ፣ በቂ የሆነ ጊዜ፣ በቂ የሆነ ሲስተም ዲቨሎፕ ተደርጎ ሊከፈለውና ሊታይ ይገባል። ቤት መከተቻ ነው፣ ግን ሁሉ ገባው ካፈሰሰ፣ ጣሪያው ግድግዳው ከራሰ፣ ከራስ አልፎ የጎረቤት ዙሪያው ወለሉ ከረጠበና ሽንቁሩ ከበዛ መቼስ ቤት ነውና አይቶ በዋዛ መፍትሄ ሁነኛ መፍትሄ ይፈልጋል። እነሆ መፍትሄ ሱፐር ሲካላይት በየቤቱ ያለን ችግር ይፈታል። አጠቃቀሙ ምቹና ቀላል። 1 ኪሎ ግራም ሱፐር ሲካላይት ዱቄት ከ1 ከረጢት ሲሚንቶ ጋር መቀላቀል፣ እናም የሚያፈስ ቦታ ላይ መለሰን። ከዚያም የሚያፈስ የሚያንጠባጥብና ስርገት እርጥበት ላይታዩ ይጠፋሉ። ሱፐር ሲካላይት የውሃ ስርገትና እርጥበት መከላከያ ሚክስቸር። መተማመንን እንገነባለን ከሲካ አቢሲኒያ። እስኪ ፍሬም እንስጠውና እናውራ ይሄንን ነገር። ምክንያቱም የተለያዩ አልሚዎች አሉ። ግማሾቹ አልሚዎች ዲዛይን ያሰሩና የሆነ ኮንሰልታንት ይፈልጋሉ፣ ዲዛይን ያሰራሉ፣ ኮንትራክተር ይቀጥራሉ። ከዛ በኋላ ኮንሰልታንቱ አብሯቸው አይቀጥልም። ኮንትራክተሩ እስከቻለ ይሰራል፣ ደግሞ ሌላ ኮንትራክተር ይገባል። እንደዛ እየተባለ ነው ብዙዎቹ እየተሰሩ ያሉት። ግን እስኪ ፍሬም እንስጠውና አንድ አልሚ ሊኖረው የሚገባው ዲዩቲን እንድናነሳ ፈልጌ ነው። ኮንሰልታንት የት ድረስ ነው ከፕሮጀክቱ ጋር አብሮ መቆየት ያለበት? ከዛ ደግሞ ኮንትራክተሩ ገብቶ የሚሰራው ኮንትራክተር እንዴት ነው መስራት ያለበት? አሁን ይሄኛው አንዳንዶቹ ደግሞ ራሳችን አልምተን ራሳችን እንሸጣለን የሚሉም አልሚዎች አሉ። ለያይተን እንየው። ምክንያቱም ችግሮቹን እያንዳንዳቸውን ችግሮች አድሬስ ለማድረግ የሚመቸው ለየብቻ ስናስቀምጣቸው ነው። እና እስኪ ይሄኛውን እንይ። ዲዩቲያችን አሁን ለምሳሌ አልሚ አለ። አልሚው መጣ፣ ኮንሰልታንት ጋር ዲል አረገ፣ ከዛ ዲዛይኑ ሰራለት። ያ ኮንሰልታንት ፕሮጀክቱ የት ድረስ መሄድ አለበት? የተለመደውስ ነገር ምንድን ነው? አሁን አንተ እንደምታየው ዘንድ ደግሞ ኮንስትራክሽን ላይ ደግሞ ስትገባ ኮንትራክተሮችን ይቀያየራሉ። የሆነ ነገር ይሰራና በፔመንት ኢሹ ይጣላሉ፣ ሌላ ኮንትራክተር ይመጣል እና እዛ ጋር የሚፈጠሩ ችግሮች አሉ። እሱን አሁን ትክክለኛ ጤነኛ የሆነ ፕሮጀክቶችን ለማውጣት እንዴት ብናደርገው? በተለይ እዚህ ላይ ፕሮፌሽናሎቹ ሁላችንም የሚመለከተንን ነገር እንድንወስድ ነው። በተለይ ኮንሰልታንቶች ሆነን ወይ ኮንትራክተሮች ሆነን ከአልሚ ጋር አብረን ስንሰራ ምን አይነት ነገር መከተል ይኖርብናል የሚለው መጀመሪያ ከፕሮፌሽናሎቹን ጀምርና ከዛ ወደ ሌሎቹ ብንሄድ ይሻላል። ጥሩ። ኮንሰልታንት፣ ኮንትራክተር፣ ክሊያንት እንደዚህ 3ሲሲ የሚባሉ እንትኖች ለአንድ ፕሮጀክት ወሳኝ ናቸው። ስፔሻሊ ኮንሰልታንት ለአንድ ፕሮጀክት ወሳኝ ነው። ምክንያቱም ከኮንሰፕት ጀምሮ ዲዛይን የሚያደርገው ኮንሰልታንቱ ነው። ከኮንሰፕት ጀምሮ ዲዛይን አድርጎ ሲያበቃ ዲዛይኑ አልቆ አፕሩቭ ሲደረግ ዲዛይን ማስጀመሪያ እንደገና ተብሎ ግንባታ ማስጀመሪያ ተብሎ ወረቀት ይወሰዳል። ወረቀት ሲወሰድ የማን ላይሰንስ ነው የሚወሰድ? የኮንሰልታንቱ ነው። አብዛኛው ኮንሰልታንቶች ችግራችን ወረቀት ማስጀመሪያ ብለህ ሲሰጭና በቃ በዛው ትተነው እንወጣለን። ማን ነው ተጠያቂ? መጀመሪያ መጠየቅ ያለበት ኮንሰልታንቱ ነው። ለምንድን ነው ላይሰንስ ፕሮጀክቱ ፌል ቢያደርግ ችግር ቢያጋጥም ማን ነው ተጠያቂ? ኮንሰልታንቱ ነው። ኢቭን በሴፍቲ ኤንድ ሄልዝ እንኳን ችግር ቢያጋጥም ተጠያቂ ማን ነው? ኮንሰልታንቱ ነው። መጠየቅ መቻል አለበት። እንዳንጠየቅ ምን ማድረግ አለብን ቢባል ለምሳሌ ፕሮጀክቱ ዊዝድሮ አድርገን ስንወጣ ላይሰንሳችን ካንስል ማስደረግ መቻል አለብን። በዛው ልክ መንግስት የሚጠይቀናል። ይሄ ፕሮጀክት ሰርተሃል
ማቋረጫ ፕሮጀክት ማቋረጫ አግሪመንት አላመጣህም፣ አግሪመንት ዲስፕሩቭ ማድረጊያ ማለት አላመጣህም፣ ሶ ከፍልሃል ብሎ ኢንካም ታክስም ሊጠይቀን ማለት ነው። ስለዚህ መጀመሪያ መሆን መቻል ያለበት ኮንሰልታንትም ኮንትራክተርም ፕሮጀክቱ ማስጀመሪያ ብሎ ላይሰንስ ካስገቡ ሲቋረጥባቸው አግሪመንታቸው አብሮ ማቋረጥ መቻል አለባቸው። ዜን ሁለተኛው ላይ ሌላ ኮንሰልታንት ሌላ ኮንትራክተር በሚመጣበት ወቅት ማለት ስራዬ ብለው ላይሰንስ የሚያከራዩ ሰዎች አሉ። ይሄ ጤነኛ ነው ብዬ አላስብም። ጤነኝነት ብዬ አላስብም። ምክንያቱም ምን እያደረጉ እንደሆነም ግራን የሚገባኝ ሀው ካሞን እርስ ፕሮጀክትን የሚያክል ሰው መቀበሪያው እንኳን ለሚሰራ መኖሪያው ነው የሚሰራው አይደል እንዴ? ላይሰንስ ወርውረሽ ኮንትራክተሩም ኮንሰልታንቱም ላይሰንስ ወርውሮ ሰው እየሰበሰበ ስራ ያስራል። ማን በፈቀደለት? እኔ በፈቀድኩለት፣ አንቺ በፈቀደሽለት፣ ኦብሳ በፈቀደለት። ይሄ መሆን መቻል የለበትም። በዚህ ላይ ሬጉላቶሪ ቦዲው በአግባቡ መስራት መቻል አለበት። እያንዳንዳችን ኮንሰልታንትና እያንዳንዱ ኮንትራክተር ላይ እያንዳንዱ ክላይንት ላይም ቢሆን ያ ነገር ባልሆነበት ሁኔታ ፕሮጀክቶች ባይዘወይ የአገር ኢኮኖሚ እኮ ነው የምናዛባው፣ የሰዎች ፕሮጀክት ኢኮኖሚ እኮ ነው የምናዛባው። ለምሳሌ ሰውየው በራሱ ችግር በፈጠረው የአስተዳደራዊ የፋይናንሳል ሚስማኔጅመንት የመሳሰሉ ችግሮች በፈጠረበት በ10 ሚሊዮን ያልቃል የተባልሽው ቤት 15 ይሆናል። ከዛ በኋላ የኮርት ኬዝ ነው የሚሆነው። እነዚህ ነገሮች መቆም ካለባቸው እያንዳንዱ ባለሙያ ፕሮፌሽናል ኃላፊነቱ ወስዶ መስራት መቻል አለበት። ተጠያቂነት እንዳለበትም ማመን መቻል አለበት። ሬጉላቶሪ ቦዲም ራሱ ማለት በእንካ ሰላምታ ማለፍ መቻል የለበትም። ያው እንካ ሰላምታ ማለት በእጅም በእግርም ተኪዶ ነገሮችን ሶልቭ ማድረግ እነዛ የሚባል ነገር መኖር መቻል የለበትም። ምክንያቱም የሰው ህይወት የሀገር ኢኮኖሚን ነው ማየት መቻል ያለብን። ምናልባት አሁን አይታችሁ ከሆነ የውጭ ዜጎችም ቤት እንዲገዙ ንብረት ሊገዙ እየፈቀድን ያለ ነው። መንግስት አዋጆ አውጥተዋል። ደንቡና መመሪያ ኦን ዘ ዌይ ነው ያለው። ዊች ሚንስ ምንድን ነው? በዚህ አይነት አካሄድ ነው ወይ የምንሄደው እንዴ? አንዳንዴ እኮ ቴስት ሪዛልታቸው ያላለፉ ኮንክሪቶች እዛው እየተቦካ የሚሰራበት ነገር አለ። አንዳንዴም በሚስትራክ መጥቶ ቴስቱ ፌል አድርጎ የሚሰራበት ጊዜ ነው ያለው። ኦልሬዲ ሳንድ ኳሊቲው የአግሪጌት ኳሊቲው እና ሌሎች የስሜን እነዚሁ በግሬዱ ልክ የማይሰራበት ጊዜ ነው ያለው። የለዚህ ሁላ ተጠያቂ ማን ነው? ኮንሰልታንቱ ነው። የወጣ ቀን እንደገና ተከታትሎ መንግስት ሌላ ኮንሰልታንት መመደቡን አረጋግጦ ሬጉላቶሪ ቦዲ መሄድ መቻል አለበት። ካለበለዚያ ሁሉም ነገር ማስጀመሪያ መሆን የለበትም። ኮንሰልታንትና ኮንትራክተር እንዲሁም የግንባታ ፍቃድ ማን ነው ዲዛይኖቹ ፕሮጀክቱ ለማስጀመር ብቻ ነው የሚጠቅሙት። በአብዛኛው እዚህ ሀገር ላይ ዲዛይኑ ይቀየራል፣ ወጥቶ የምናገኘው አውትፑቱ ሌላ ነው። ያ ማለት በቂ ቤትም አናመርትም። ብቁ የሆኑ ቤቶች ፈንክሽናሊ በጣም ጥሩ የሆኑ ቤቶችም አናመርትም። አንድ ጊዜ የሆነ ዲቨሎፐር እባክህ እስቲ ና ይል ኮንሰልት አድርገኛልና ሄደ። ኮንሰልታንት የት አለ አልኩት። የለኝም አለኝ። እንዴ ማንም የሚገነባው? በቃ ኮንትራክት የሚሰሩ ልጆች እንደዚህ እንተራረጋለሁ። ዲዛይኑ እንደዚህ ነበር። ወደ አጎራባች መስኮት ከፍተዋል ሰውየው። ወደ አጎራባች እንዴት ቆንጆ አደረጉት መሰለ። ጨለማ ነበር ይለኛል። እንዴ ወደ አጎራባች ከፍተህ ስታበቃ ምን ነው መልካም ያደረግከው አልኩት። አንተ እኮ ወንጀለኛ ነህ። ትክክል አይደለም። ከዛ መጀመሪያ ከውጭ ነው ያዩት፣ ውስጥ ገባሁ። ከዚህ ወደዚህ የሆነ ሴትዮ ሽጠዲብ ላይ ቀንሼ ሽጨላታልና እቺ 40 ካሬ ተረፈች ምን ላድርጋት ይለኛል። እንዴ ዲዛይንስ አይ በአልሚ ደረጃ ላይ መደብ ይችላል። ኦፍኮርስ ኦኬ። ከዛ ውስጥ ስገባ ልክ እንደ ድሮ ሰርቪስ ቤቶች ዝም ብሎ እንደመጣህ የምትገባባቸው አለ አይደለ? በቃ ከሳሎን ቀጥታ ትገባለህ። ሜዲስ ሩም እና ማስተር ቤድሩም ይተያያሉ እንደዚህ። እንዴ ቆይ ምን ልታደርግ ነው አልኩት። ሰው ሊከራይህ ነው ሊገዛህ ነው? ምን ልታደርግ ነው? በጣም ነውር ነው። አይ በቃ እሺ ዲዛይን ማሻሻያ ታደርግልኛለህ ነገር አለ። ችግር የለውም አየነው፣ ዋጋ ሰጠነው ምናምን በዛው ጠፋ። አሁን ይህንን ፕሮዳክት ፈንክሽናሊ ኦብሶሌሰንስ በቃ አርጅቷል፣ የለም ጠፍቷል ከምድረ ገጽ። መኝታ ቤቱ 40 ካሬ ነው፣ ሽንት ቤት 3 ካሬ ነው። አስቢ እንግዲህ 40 ካሬ ፕሮፖርሽናልም አይደለም። እንደዚህ አይነት ፕሮጀክቶች ብዙ አሉ በየቦታው በየቤቱ። እኔ አሁን ለምሳሌ አዝቢዩልት የሚባል የኔ ኦፒኒየን ነው። ምናልባት ለመንግስት እና ሌሎች ቢዝነስ ሊሆን ይችላል፣ ገቢ ሊሆን ይችላል። አዝቢዩልት የሚባል ስራ መቅረት መቻል አለበት። ስራው አልቀው ካልተጀመሩ በስተቀር እንደፈለጉ ተሰርቶ ዲዛይን እናጸድቃለን እየተባለ እንዴ ሃው ካም ኦን እርዝ። ለምሳሌ
ከ6 ካሬ ሜትር በታች አይቻልም ሲባል ግድግዳው አትሊስት 2 በ3 መሆን አለበት እንደማለት ነው። ሬጉሌሽኑም እንደዛ አይለት 1 ሜትር ከ50 ሊያደርግልህ ይችላል መኝታ ቤት እያለ እዚህ ጋር እንትን አድርግ ነው። እንደዛ የሚባል ነገር የለም። አንደኛ የአገር ኢኮኖሚ ነው የምናባክነው። ሪወርኮች አሉ፣ ሪኮንስትራክሽን ስራዎች አሉ። ማፍረስ ኪሳራ ነው። ፈርሶ ያልተገነባ ህንፃ የትኛው ነው? ለምንድን ነው ቅድሚያ ጊዜ በቂ ጊዜ ሰጥተን ዲዛይን የማናደርገው? አብዛኛው አርክቴክት እኮ ያለው እንጨት ቤት ነው ጥበብ ሲሰራ ሲቀርጽ። ምክንያቱም አርክቴክቸራል ዲዛይን በአግባቡ ሰርቶ በአግባቡ ገንዘብ ስለማይከፈለው አብዛኛው አርክቴክት ያለው ሌላ ቦታ ሌላ ቢዝነስ ላይ ነው ያለው። አብዛኛው ሲቪል መሐንዲስ ሌላ ቦታ ነው ያለው። ማለት ብዙ ፕሮዳክት ብዙ ቤቶች እንፈልጋለን፣ ብዙ ባለሙያዎቻችን ግን ሌላ ቦታ ነው ያሉት። ምክንያቱም በቂ የሆነ ክፍያ ስለማይከፈላቸው። ለዚህ መፍትሄው እንደገና የጀመረው ሰው መጨረስ መቻል አለበት። ሪስፖንሲቢሊቲ መውሰድ መቻል አለበት። ሲሆን እኮ አሹራንስ መስጠት መቻል አለባቸው ኮንሰልተንሲ ካምፓኒዎች። ማለት ይሄ ፕሮጀክት እነዚህ ሰርቼ አረጋግጬ ማምን ይኸው ሰርቲፊኬታቸው ብሎ ራሱ ለሰራው ማረጋገጫ መስጠት አለበት። ራሱ ለራሱ ፕሩፍ ይሆናቸዋል። ከዲዛይን ባሻገር ዲዛይኑ ገና ሳይሰራ ነው አናሊስ ተሰርቶ ምናምን ግንባታው ሳይሰራ ነው ዲዛይኑ የሚያልቀው። ካለቀ በኋላ በትክክል ስለመሰራት ራሱ አፕሩቫል መስጠት መቻል አለበት። ራሱ ተከታትዬ አስጨርሻለሁ ብሎ ማለት መቻል ሁላ አለበት። ሌላ ቢቀር ለዛ ሁላ ግን በቂ የሆነ ገንዘብ፣ በቂ የሆነ ጊዜ፣ በቂ የሆነ ሲስተም ዲቨሎፕ ተደርጎ ሊከፈለውና ሊታይ ይገባል። ስለዚህ እዚህ ላይ አሁን የመንግስትና የባለሙያው ትልቅ ድርሻ አለ ማለት ነው። አልሚዎቹ ጋር ሳይሆን ባለሙያው ስራውን በደንብ ሊከታተል ይገባል። አቋርጦ ሲወጣ አቋርጫለሁ ብሎ ማሳወቅ አለበት። የዛኔ ደግሞ ተገቢ ባለሙያ ሳይኖር ደግሞ ግንባታው እንዳይሰራ ክትትል መደረግ አለበት። መመሪያውስ አሁን አዲስ የወጣው መመሪያ ላይስ ለአልሚዎቹ ምን አይነት እድልን ሰጥቷቸዋል? ምክንያቱም አብዛኛው አልሚ መመሪያውን ያየው አይመስለኝም። የተሰጣቸው እድልም አለ፣ እንደገና ደግሞ ትንሽ ፍሬም ውስጥም የገባ ነገር አለና እስኪ ደግሞ እነሱ ያላቸውን እድል አሁን ጫና ይበዛብናል መንግስትም እኛ ላይ ባለሙያውም እኛ ላይ ብለው ደግሞ ከፕሮጀክቱ ከቢዝነሱ እንዳይወጡ ግን መመሪያው ላይ ለእነሱ የተቀመጡ ነገሮችም አሉና እነሱን ደግሞ እስኪ እንዴት አልሚውንም ብቻ ሳይሆን ደግሞ ኢንዲዩሰሩንስ ብዙ ጊዜ ያው ትረስት ነው አይደል በሁለቱ ቻሌንጅ የሆነውና ወደ ሬጉሌሽኖቹን ማምጣት ያስፈልገውና ለነሱስ ምን አይነት ኮንፊደንስ እንዲኖረው በሁለቱ መሀል ያለውን ሪሌሽን ጥሩ ሊያደርግ የሚችሉ ምን እንትኖችን ይዟል? አዋጁ 1357/2024 የሚለው ነው። የንብረት ግንባታና የሪል ስቴት እንዲሁ ማርኬቲንግ አዋጅ ነው የሚለው። ሶስቱንም የያዘ ነው። ቫሉዌሽንን ይይዛል፣ ማርኬቲንግን ይይዛል፣ ሪል ስቴት አዋጅንም ይይዛል። ሶስቱ እነዚህ ይሄ አዋጅ ደንብ ተዘጋጅቶለት ኦልሬዲ አሁን ወደ ፕሪንቲንግ ፕሮሰስ ላይ ነው መሰለኝ። ከዛ በኋላ መመሪያዎችም ይከተላሉ። ወይ ባለድርሻ አካላት እንደገና እየተወያዩበት ኦን ፕሮሰስ ነው ያለውና አዋጅና ደንቡ ያየ እንደሆነ ዊን ሲቹዌሽን ነው ያለው ለሁሉ። አንደኛ አልሚው ያልሰራውን ፕሮጀክት ወይም ሊሰራው የማይችለውን ፕሮጀክት ፊዚብል ያልሆነ ፕሮጀክት እንዳይሰራ ያግደዋል። ምናልባት ፕሮግረስ ቤዝድ የሆነ የአከፋፈል ሲስተም ይዘዋል እዛ ላይ። ደሴ ለምሳሌ ፎርስ አድቨርታይዝመንት አይቻልም፣ የማይሰራውን ነገር ማድረግ አይቻልም፣ በቂ የሆነ ሰው ኃይል ሊይዝ ይገባል ይላል። የማይገነባውን ነገር መሸጥ አይችልም ይላል። ኢቨን ፕሪሴል እንኳን ከሆነ ቅድመ ሁኔታዎች አሉት፣ ኮላተራሎች አሉት፣ ስክሮ አካውንት አለ። በገዢውና በአልሚው በጋራ አካውንት ይከፈታል። ከዛ ፕሮግረስ ቤዝድ በሆነ መልክ ነው ገንዘቡ እየተለቀቀ የሚሄደው። ያ ነገር በሚሆንበት ጊዜ ሴክተሩ ለገዢውም ለሻጩም ጤናማ የሆነ ነገር ያደርጋል ብዬ አስባለሁ። ምክንያቱም በፊት አዋጅ ባለመኖሩ፣ ደንብ ባለመኖሩ፣ መመሪያ ባለመኖሩ ሁሉም ሰው በመሰለው መንገድ ይሰራ ነበረ። ያ ማለት ላለፉ 20 ምናምን ዓመታት 50 ሺህ ቤት ማምረት ማለት በጣም ትንሽ ዳር። አሁን ኢንተርናሽናል የሆኑ ካምፓኒዎችም እየመጡ ነው ያሉት። ዊች ሚንስ መመሪያው ለነሱም ይሆናል። ሶ በመመሪያው በኩል በመመሪያው መሰረት ከተገነቡ ቤቶች የሚታይ የሚዳሰስ የሚጨበጥ ይሆናል። ኦልሬዲ ካልገነባ ገንዘብ አይለቀቅለትም። በዛ ላይ ትልቁ ፕሮብሌም ያለው አግሪመንት ላይ ነው። አግሪመንት በጣም ቫኪዩም ነው።
ሰው እንደፈለገ ነው አግሪመንት ፕሮዲስ የሚያደርገው። ጥሩ ሎየር ይይዛል። መጀመሪያ የሚያጓጓ ትንሽ ገንዘብ ያስከፍልሻል። ከዛ በኋላ ላይፍ ታይምሽ ኪሳራ ውስጥ ሜስ ውስጥ ይከትሻል። በሪል ስቴት ያልተበላ ሰው አለ ብዬ አላስብም። ስም መጥቀስ አይሆንብኝ። የዛሬ 6 ነው 7 ዓመት 22 ላይ በ26 ሺህ ብር ካሬ ፈርኒሽ አድርገን እንሸጥልሃለን ብለውኝ ገዛው እኔ ራሴ። ከዛ ሲታይ አግሪመንቱ እንትን ነበረ በታይም ቤዝድ በየወሩ ነው የሚለው። ፕሮግረስ የሚባል የለም አግሪመንቱ ላይ። አስብ እንግዲህ። ከዛ ጥሩ ሞተረኞች አሏቸው እየተቀያየሩ የሚደውሉ ወር ሞልተዋል ገንዘብ አምጣ ይላሉ። እናንተ ቆይ መጀመሪያ እኔም ተከራከሬ ነበረ። አግሪመንቱ ትክክል አይደለም ሊስተካከል። አንተ ባለው ሚያነ ችግር የለውም ብሎ ያው የሚያሳምኑሽ ፓርት አለ አይደለ? እስቲ ይሁን ብለሽ 26 ሺህ ብር በካሬ 22 ላይ ምናምን ያዋጣል። ለምን 30 ሺህ 40 ሺህ በሚሸጥበት ጊዜ ነው 26 ሺህ ብር ያሉት። which is by the way ፕሮብሌሙ ገዢው ጋር ነው። የሚያጓጓ ፕራይስ ሲሰጠን ሆይ ማለት አለብን። መጨረሻ ላይ ዋጋው የምትከፍለው አንተ ነህ። ኢንፍሌትድ ሆኖ ያለቀ ገንዘብ የሚወረወረው ለመጨረሻ ላይ ቢመለስልህ እንኳን 100 ዳቦ ይገዛ የነበረው 20 ዳቦማ ይገዛልህ። which means አንተ ነው ልዘሩ። እኔም ጓጉቼ እኔ ብቻ አይደለም ጓደኞቼ ማጋሾች ሁሉ አስገዝቻቸዋለሁ። ከዛ ብናይ የለም ኧረ ይሄ ነገር እንዴት ነው ቢሮ የለም። እናንተ ፕሮጀክት እኮ ባለበት ቆመዋል። የፋውንዴሽን ችግር ገጥመውን እንደዚህ ፓይል ፋውንዴሽን እንደዚህ ስናደርግ ምናምን በቃ ተቆፍራለች። ፕሮጀክቷ የለችም፣ ወርታች ነው ያደገችው። ሳይት ልክ እንደ ካሮት ወደታች ነው ያደገችው። ከዛ ይሄ ነገር እንዴት ነው የሚሆነው ብዬ በጣም ሳስብ አጋጣሚ እኔም በግሌ ራሴ መኖሪያ ቤት እየሰራው ስለነበረ ኦኬ አሁን በቃ መያያዝ አለብን፣ ገንዘብ መመለስ አለባቸው አልኩና ስትሮንግሊ አርጊው ያረኳቸው። መለሱልኝ። ሲመልሱልኝ እኔ የከፈልኩት ያኔ አድቫንስ ፔመንት 20% 30% የከፈልኩት ምናልባት ብዙ ፕሮጀክት ያሰራኝ የነበረውን ከ2 ዓመት በኋላ ሳስመልሰው ምንም አንድ መኪና ሸዋም አይገዛም። ዋጋው ማን ከፈለው? እኔ። ኮሌክቲቭ ፕራይስ ማን ከፈለው? እኔ። ያስገዛኋቸው ሰዎች እስካሁን ያልተመለሰላቸው እስካሁን እንትን ያልተባለ አለ። ከዛ በኋላ ድርጅቱ ፈረሰ ተባለ፣ ሌላ ሸጠ ተባለ፣ ሌላ ችግር ውስጥ። ኢቨን ይህን እንኳን ፕሮፐርሊ ኦዲት የሚያደርግ መኖር መቻል አለበት። በቤቱ ልክ ነው ወይ የተሸጠው? ደብል የሚሸጥበት ሀገር ላይ ያለ ነው። የተሸጠውን ቤት እንደገና ድጋሚ ለሰው የሚሸጥበት ኢቨን ፕሮፐርቲ አልቆም ተረክበሽም ግን ያንቺ የማይሆንበት ወይ ብድር ወስደውበት ከባንክ እንደዚህ አይነትም ኬዝ የሰማሁት ነበር። አይ ቲንክ ሙሉ ህንፃውን በባንክ አስይዘውታል፣ ግን ካርታ ሰጥተዋል። እነዛ ሰዎችም ያን ወይ አስይዘው ለሌላ ለመጠቀም ሲሞክሩ አይ ሙሉ ቢልዲንጉ ግዳለው ወይ ተይዟል ባንክ። እንደዚህ አይነት ነገሮችም ማለት በፕሮጀክት መበደር ኢስ ናቹራል። በፕሮፐርቲ መበደር ኢስ ናቹራል። ሌትስ ሴይ ለምሳሌ አንድ አልሚ እንደወላጅ ፕላስ 20 ፎቅ ሰራ። በ2 ዓመት በ3 ዓመት አስረክባለሁ ብሎ አግሪመንት ገባ። በ3 ዓመት ጥሩ ፕሮጀክቱ በ1 ዓመት ጨርሶት 2 ዓመት አሞርታይዜሽን ፔሪድ ያለው እንደገና ለሰዎች ኦልሬዲ ጋፕ አለው ማለት ነው። 2 ዓመት ተበድሮበት ቢሰራ የሱ በነፊት ነው፣ ቀድሞ ስለጨረሰው ፕሮጀክቱ ችግር የለበትም። ነገር ግን አሁን ያለው ምንድነው? መጀመሪያ ተበድሮ ምንድነው የሰራበት ነው? ፕሮጀክቱን የሰራበት ወይስ መኪና ጥቁር መኪና ገዝቶ አንተ ጥቁር ጫማ አልቆ እሱ ጥቁር መኪና ጥቁር መስታወት ገብቶ እየሳቀብህ ይሄዳል። አንተ እኮ ብቻ ነው እያወራን ማለት how come on earth ህሊና የሚባል ነገር እኮ አለ። 2-3 ቤት የገዙ ከአንድ አልሚ በቃ አንድ ይበቃሃል የተባለ እኔም አውቀው አለ። አንድ ይበቃሃል ክርክር ቢኬድ ምን አባት ታመጣለህ ምን አባሽ ታመጫለሽ የተባለ 15 ዓመት ገንዘቡም እንትን እያለ ይመጣል። አንድ ይችላል ቢያንስ ገንዘቡ እኮ ድሮ እኮ 100% የከፈለ ሰው ይችል ነበር፣ ግን ዛሬ አንድ ይችላል አንድ ይበቃሃል የሚባልበት ጊዜ ላይ ያለ ነውና which is very critical። መበደሩ አይደለም ጥፋቱ፣ ተበድሮ በጊዜ ለባንኩ ባለመክፈሉ ሰርቶ ቢጨርስ እኮ ችግር የለውም። ተበድሮ ምንድነው የገዛበት ነው? አሜሪካን ሀገር ቤት የሚገዛበት፣ ዱባይ ነው ቤት የሚገዛበት፣ ወይስ እዚህ ፕሮጀክት ላይ ነው ሪኢንቨስት የሚያደርገው?
የራሱ የሆነ እንትን ይፈልጋል ክትትልና እንትን ሰው ኢንቨስቲጌት ማድረግ መቻል አለበት። ፕሮጀክቶች ፕራክቲካሊ በምን ያክል ጊዜ ነው ዴሊቨሪ ያደረጉት፣ በምን ያክል ጊዜ ነው የሰሩት፣ በምን ያክል ማቴሪያልስ ነው የሰሩት። ኮንትራክተርና ሪልስቴት ዲቨሎፐር ያለው ዲፍረንስ አንዳንዴ ኮንትራክተር ላይ ለምሳሌ ብዙ ብረት ምናምን በደንብ ጥቅጥቅ ሲልለት ምናምን ደስ ይለዋል። ምንም ሴፍም ነው በዛ በኪሎ የሚከፈለውም ያው እሷን ስለሚያስብ ራሱ ሪልስቴት ዲቨሎፐር ሲሆን ሁሉም ማለት አይደለም። አንዳንዱም እንዲህ መዘዝ ብናደርግ ሊልሽ ይችላል ስለሚያጋጥም ስለሚደረግ። አዎ ልክ ብንቀንሰው በስቷል በስቷል። እስቲ በቃ ሚኒማል አድርገን ምናምን እንደዚህ በጣም ዲዛይን ከተደረገ እኮ አይዘወይ ኮዳችን ሜይ ቢ ኮድ ለመተቸት አይደለም የራሱ ጥሩ ነገር ሊኖር ይችላል፣ የራሱ ክፍተት ሊኖረው ይችላል። ነገር ግን በደንብ አናላይዝ አድርጎ ሰርቶ ቢሆን እኮ ቢያሳምን ሂዶ ብረት ማስቀነስ ምን ማስቀነስ ይችላል። ግን በኢሞሽንና በእንትን በኳሊቲ በማውረድ መቀነስ ብቻ የለበትም። አፍተር ኦል ፕሮጀክቱ ያው ገና ወደ ልማት ሳይገባ ሰው ሳይገባበት ፈንክሽናሊም እንዲሁም ስቴቲካሊም በቃ አርጅቶ ምንም ፈንክሽናል ያልሆኑ ብዙ ስራዎች እናያለና ዞሮ ዞሮ ሴክተር ላይ ያሉ ነገሮች ብዙ ናቸው። ሬጉሌሽን ላይ መጠንከር፣ ኮንሰልታንቶች ላይ ኮንትራክተር፣ ሁሉም ሰው ኦብሊጌሽኑን አውቆ ግዴታውን አውቆ መስራት ከሰራ ምን 500 ሺህ ቤት በአመት ይፈልጋል እየተባለ 30 ቤት ለመስራት 30 ምክንያት እያመጣን 30 ወራት የማይሰራበት ሀገር ላይ ያለ ነው። ኩሺዝ ነገሩን ትንሽ ያዝ ማድረግ የሚፈልግ ይመስለኛል። እና አዋጁ ላይም እነዚህ ነገሮች ሞር ሪኮንሳይል የሚያደርጋቸው ብዙ ነገሮች አሉ። እንግዲህ አሁን ካነሳ ነው እንትን አንጻር ብዙ ጊዜ የሪል ስቴት ላይ አጨቃጫቂውም ነገር የታይም ጉዳይ ነው። እንግዲህ ወደ ኮንስትራክሽኑ ጋር ስናገናኘው የኮስት የኳሊቲ እና የታይም ኢሹ ሶስቱን ነገሮች አንድ ላይ አገናኝተን ማንሳት ይኖርብናልና የመጀመሪያው ነገር ታይም ነው። ፕሮጀክቱ በታይም ሳያልቅ ሲቀር ዲሌይ በመጣ ቁጥር ያው የኮስት ኢሹ ይዞ ይመጣል። እንደገና ደግሞ ያ ሌላ አጨቃጫቂ ነገር ይኖራል። ቅድም እንዳልከው 3 ቤት ገዝቶ መጨረሻ ላይ አንዱ ሰድ ወደ ማለት ይመጣልና እነዚህ ነገሮች እንዴት ነው አንደኛ የትኛው ነው በጣም ገቨርኒንግ እንትን ሊሆን የሚገባው? አንዳንዴ የሚሰጠው እንትን ትክክል አይደለም። ሀገራችን ላይ G+20 እና ከዛ በላይ የሆነ አንድ ቢልዲንግ አፓርትመንት እየሰራ በ1 ዓመት ከ6 ወር በ2 ዓመት እናደርሳለን ይላል። አይደርስም አይደለም፣ ግን ያን ለማድረስ የሚሆነው ነገር አለው ነው ሪሶርስ እንዳለ የምንገነባባቸው እቃዎች ኢምፖርትድ ናቸው። ዶላር ላይ ዲፔንድ ያደርጋሉ። እንደገና ደግሞ ሎጂስቲኩ ራሱ እቃዎችን ኦርደር አድርገን ገዝተን አምጥተን እዚህ ያድርሰን እና ሁሉም ነገር እዛ ላይ በተንጠለጠለበት ሁኔታ ታይም ክሪቲካል ነገር ነው። ስለዚህ አንደኛ ታይሙ ራሱ ዲፋይን ሲደረግ እንዴት ነው እዛ ስለ የሆነ እንትን ሊኖረን አይገባም መቀመጥ ያለበት። በጣም አምቢሽየስ ሆኖ በ1 ዓመት ጨርሰዋለሁ ስላለ ወይ በ1 ዓመት እንደዚህ አድርጌም ስላለ ያስኬዳል ወይ እንደዚህ አይነት ነገሮች አድሬስ ተደርገዋል ወይ በአሁን እየተዘጋጁ ባሉት ነገሮች ላይ ፕሮፐርሊ ፕላን መደረግ መቻል አለባቸውና የትኛው ነው እንደው አንተ ካያቸው ጠቅላላ እንትኖች በጣም ገቨርኒንግ ፋክተሩ የትኛው ነው? ወይም የትኛውን ብንጠብቅ ሌሎቹን ኪፕ አድርገን ፕሮፐርሊ መሄድ እንችላለን? አሁን ላይ ሁሌ ምን ሆኗል ጭቅጭቁ? ኮስትና ታይም። በዚህ መሀል የኳሊቲ ኢሹ ነግሌክት እየተደረገ ይመጣል። ዋናው አድርሰልኛል አላደረስክልኝም፣ ብሬ ጨመረ አልጨመረብኝ ነው እየሆነ ያለው። የኮስት የኳሊቲ ኢሹ ላይ ደግሞ ይሄም ሌላ እንትን ይዞ ይመጣልና አብሮ የሴፍቲ ኢሹዎች ይነሳሉ። ኳሊቲና ሴፍቲን አንድ ላይ ነው እነዚህ ሶስቱ ነገሮች ኮስት ወይም ፕራይስ፣ ኳሊቲ እና ታይም ዴሊቨሪ ኢስ ቬሪ ኢምፖርታንት። ሶስቱ የማይለያዩ አንድ አይሶሌስ ትራያንግል ውስጥ ያሉ 60 ዲግሪ ያላቸው ቫልዩ ያላቸው ነገሮች ናቸው ማለት ትራያንግል እንደዚህ ብትሰሪ 60 ዲግሪ ባለው ኢኩቫለንት ናቸው ሁሉም ማለት ነው። ምክንያቱም ምንድነው ኳሊቲ ያየን እንደሆነ ኮንስትራክሽን ወይም ሪል ስቴት ወይ እንደገና ማንኛውም ግንባታ ኳሊቲ የወረደ እንደሆነ ስትራክቸራሊ ሴፍ አይደለም፣ ዱሬብል አይደለም።
ረጅም ጊዜ መቆየት አይችልም ያ ፕሮፐርቲ። ፕላስ ሰው ላይ ያለው ፐርሰፕሽን ሮንግ ይሆናል እኔ ሴንስ በቃ ለሴክተር ላይ ያለው ምን የማይረባ ህንፃ እኮ ነው የሚሰራው፣ ምን ፋንክሽናልም ኤስቴቲካልም አርኪቴክቸራልም ኦብሶለሰንስ የሆኑ ናቸው፣ ያረጁ አውትሬትድ የሆኑ ናቸው እስከ ማለት ይካሄዳል። አንዳንዴ አይታችሁ ከሆነ መሀል ከተማ ሆነው ቆንጆ ፕራይም ሎኬሽን ላይ ተቀምጠው ልትገባባቸው የማይጋብዙ የፕላኒንግ እና የዲዛይን ሬጉሌሽን ያልተከተሉ በጣም ቀጭን ጠባብ ኮሪደር ኦፕኒንግ እና ላይቲንግ እንዲሁም ቬንቲሌሽን የሌላቸው አብዛኛዎቹ ብዙ አሉ። በየጊዜው የተከፈቱ ኦፕን ዳውኖቹ በዚህ የተከፈቱ ለቬንቲሌሽን የተከፈቱ የሚዘጉበት እንደፈለገ የሚደረግበት which is very critical ኳሊቲ ዋይዝ በጣም ማየት ያስፈልጋል። በኳሊቲ የወረደን ፕሮፐርቲ ላይክ የሜንቴናንስ ኮስት ራሱ በጣም ብዙ ነው፣ ኦቨር ነው። በየጊዜው ነው ሪወርኮች ይኖራሉ። ሜንቴናንስ ኮስቱ ብዙ ነው። ሳኒተሪው ችግር አለበት፣ ኤሌክትሪካሉ ችግር አለበት። በየጊዜው ሲያዥ ወይ እንደገና ሲያፈስ ወይ እንደገና ነው ብዙ ነገሮች ሳፎኬት ሲያደርግ ነው የምታዩና ያ ነገር ከስተመር ላይ የሚኖረው ፐርሰፕሽን እይታ በጣም ሴክተር ላይ ላለው ነገር በጣም ሮንግሊ እንትን ያደርጋል። ሁለተኛ ፕራይስ ነው። ፕራይስ ቅድም እንዳልኩት በግምት መሆን መቻል የለበትም፣ አፕሮፕሪየት መሆን መቻል ያለበት። ምናልባት በትክክል ሰርቶ ኢንፍሌት ማለት ማርኬቱ ኢንፍሌት አድርጎ ችግር ገጥሞት ከሆነ እኮ ፕሮፐርሊ ማኔጅ ማድረግ ይቻላል፣ ከሚገዛው ሰውም ከመንግስትም ከእንትንም። ፕሮብሌም መጀመሪያው ፕራይሱ ራሱ ሲያወጣ አስቦበት አይደለም የሚያወጣው። የዛሬ ፕራይስ አይተ ብቻ ማውጣት የለብህም። ስንት ጊዜ ይፈጅብኛል? 2 ዓመት ከሆነ ትንሽ አሰላስለ ቀንሰ ደምረ መሆን ይችላል። 2 ዓመት ሊኖር የሚችለውን ኢንፍሌሽን ቢያንስ ፕሮፖርሽናል ተደርጎ ሊታሰብ በኢኮኖሚክ ሞዴል ትንሽዬ ማስኬት እንደዛ ካደረግከው ለምን አሁን ግንባታ ላይ እኮ ኮንትራክተር ጨረታ ወስዶ ሲገባ የዓመት ከ6 ወር ላይክ የዋጋ ማሻሻያ የሌለው ወይ ምናምን ፕሮጀክት ሲሆን ያን ታሳቢ አድርጎ ይገባል። በዓመት ስለሚታሰብ ቺዝ የሚገነባውም ሰውዬ ዋቴቨር የእነዚህ ሮሎች በሙሉ ወስዶ ነው ኮንትራክተሩንም የምኑንም። ስለዚህ እሱም ማሰብ ይኖርበት በጣም እና ለምሳሌ ፕራይስ ስናወጣ ለምንሰጠው ማቴሪያል ለምን ደሊቨር ለምንሰራው ሴራሚክ ለምንሰራው ስክሪን ለምንሰራው ኮንክሪት ወርዝ ሲያደርጋል ወይ? ቅድም እንዳልኩት ምናልባት የቤቱ ዋጋ 120 ሺህ ሊሆን ይችላል ዋጋው፣ ሰውየው እያስከፈለ ያለው 220 ሺህ ሊሆን ይችላል። በጣም ሰፊ ጋፕ አለው። ፕሬዲክት ስታደርገው 220 ሺህ 2 ዓመት ሜይ ቢ ሊደርስም ይችላል። ግን ትንሽ የተቀራረበ እሱ ማትረፍ አለበት። አንዳንዱ 120 ሺህ እና 60 ሺህ የሚሸጥ አለ። ደሊቨር ካደረገ ችግር የለውም። አንዳንድ ድርጅቶች ምን ይጠቀማሉ? ለምሳሌ አሁን ላይ እውነት ለመናገር በጣም የሚመሰገኑ ጥሩ ዲቨሎፐሮች እየወጡ ያሉበት ጊዜ አለ። በአንድ ዓመት ውስጥ ፕሮጀክት ዴሊቨር ያደርጋሉ። ምንድነው የሚያደርጉት? ቅድሚያ ይቀበላሉ። ብዙ ከስተመሮች አሏቸው የሚያምኗቸው። ቅድሚያ ከ50% 100% ቅድሚያ ይቀበላሉ። ከዛ በኋላ የሚያስፈልጋቸው ብረት፣ አሸዋ ምናምን የሚያስፈልጋቸው ቀድሞ ኮንክሪት ባች ፕላንት ለሬዲሚክስ ለሚያዘጋጁን ቀድሞ ይከፍላሉ። ከዛ በኋላ ፕሮጀክቱን ላይ ሙሉ እቃቸው ያስገባሉ። ብረትም ምንም ኮንክሪትም ሴትል ያደርጋሉ። ከዛ ምንድነው የሚሆነው? የነሱ ስራ ማፍጠን ነው፣ 24 ሰዓት መስራት ነው። which is very critical ማኔጅመንቱ ላይ ፎከስ አድርገው። አንዳንዱ ደግሞ ፕሮጀክቱ ሲቆፈር 1 2 3 ዓመት ይፈልጋል ስላሉ ነው። ባለፈው እኔም እንደገጠመኝ የዛሬ 6 7 ዓመት 8 ዓመት እንደገጠመኝ ማለት ነው። 2 3 ዓመት ይፈልጋል ሲቆፈር። ተቆፍሮ እንደገና ስትራክቸሩ ለመጨረስ 15 20 ዓመት ገዝተው እኮ 15 20 ዓመት ያላገኙ ሰዎች አሉ። ስለዚህ ዋጋው ከኳሊቲው ጋር ማች ማድረግ መቻል አለበት። እነዚህ ሰዎች እኮ ለምሳሌ ሪተርን ኦን ኢንቨስትመንት አከራይተው ሸጠው ወይም እንደገና ሸጠው ማለት ያገኙት የነበረው ኢንካም ወርዶ ፕሮፐርቲያቸውም የሌላቸዋል። ስለዚህ ፕራይስ እና ኳሊቲ ማች ማድረግ መቻል አለበት። ሌላው ያው ታይም ዴሊቨሪ እንዳልኩ ነው። በጊዜ ዴሊቨሪ ማድረግ አልቻለ አልሚ ዋጋውን ሲጨቃጭቅ እሱ ገዢውም ይከፍላታል። ነገር ግን የሚወጡ ሬጉሌሽኖች ከምን በላይ ግን ህሊና ነው። ከሚወጡ ሬጉሌሽኖች ባሻገር ህሊና የሚባል ነገር አለ። ምክንያቱም እሱ ተመችቶት ልጆቹ በአግባቡ እያስተማረ
ሞቃታማ ቤት እየኖረ ሰዎች ቤት እናገኛለን ብለው ከጎርማሳ እድሜያቸው አልፈው ጎልማሳ ሆነው ከጎልምስና ወደ እርጅና ተላልፈው ከዛ በኋላ አባቴ እኮ ቤት ነበር የሆነ ሪል ስቴት የሚባልበት ዘመን ላይ ደርሰናልና ታይም ኢዝ ቬሪ ክሪቲካል። በጊዜ ያላስረከበ ሰው ሲጀመር ለፕሮጀክቱም ለብራንዲንጉም ለድርጅቱም ምንም እንትን የለም። ምክንያቱም በትክክል ዴሊቨሪ ያላደረገ ካምፓኒ ሰዎች ማይንሴት ላይ ያለ ፐርሰፕሽን ሮንግ ነው የሚሆነው። ሮንግ ሴንስ በቃ ይሄ ካምፓኒ ጥሩ አይደለም ብሎ የፈለገ ፕሮጀክት ቢያመጣ አንዳንድ ድርጅቶች አሉ። አሁን ለምሳሌ የስም መጥቀስ አይኖርብንና 1,500,000 ሜክሲኮ መሀል ላይ ቤት እንሸጥላቸዋለን ብለው ደግሞ አክሲዮንም ነው ብሎ ያሉ ድርጅቶች ነበሩ። ያው ገንዘብ ሰብስበው ይጠፉ ማለት ነው። አሁን እነዛ ድርጅቶች መጥተው እንደው በወርቅ ቤት ቢሰሩ ቤት የሚገዛቸው ሰው አለ? ትረስቱ ሉዝ አድርገውታል። ምን በማድረግ ፕራይሱን ዲስቶርት በማድረግ በሌለ ዋጋ በመስጠት ሰው ደግሞ ተሰልፎ ይገዛል። አሁን እዛ ውስጥ እርግጠኛ ነኝ መሐንዲስ ሆኖ ያልገዛ የለም። እዛ በነበረ ሰልፍ በነበረ ማለት ነው። አብዛኛው እንደውም እዚህ ሙያ ላይ የነበሩ ሰዎች ናቸው የገዙት። ያ ምን ማለት ነው? ሮንግ ፐርሰፕሽን አለ ራሳችን ላይና ሲስተሙ ላይ ያልሰራ ነው ነገር አለ። ትክክለኛ ዋጋ እቺ ውሃ ለምሳሌ 30 ብር ከሆነች 10 ብር ሊሽጥልህ ሲል 20 ብር ማን ነው የሚከፍለው? አንተ ነው የምትከፍለው። አይዘር ትታመማለህ ኦር የሆነ ነገር አለው ማለት ነው፣ ወይ ከሆነ ቦታ ነው የመጣ ማለት ነው። ስለዚህ ሆይ ማለት መቻል ያለበት ፕራይስ። እነዚህ ሶስት ነገሮች አብሮ የማይሄዱ ከሆነ ለሴክተሩ ዴንጀር ነው ማለት ነው። መንግስትም፣ አልሚውም፣ ኮንሰልታንቱም እነዚህ ሶስት ነገሮች አቀናጅተው መሄድ መቻል አለብን። እንደዛ ካልሆነ ዋጋ ለመቀነስ ኳሊቲ ሉዝ የምታደርግ ከሆነ ፕሮጀክቱ ሳያልቅ አርጅቶ ተበላሽቶ እንትን ያደርጋል። ቤት መከተቻ ነው፣ ግን ሁሉ ገባው ካፈሰሰ፣ ጣሪያው ግድግዳው ከራሰ፣ ከራስ አልፎ የጎረቤት ዙሪያው ወለሉ ከረጠበና ሽንቁሩ ከበዛ መቼስ ቤት ነውና አይቶ በዋዛ መፍትሄ ሁነኛ መፍትሄ ይፈልጋል። እነሆ መፍትሄ ሱፐር ሲካላይት በየቤቱ ያለን ችግር ይፈታል። አጠቃቀሙ ምቹና ቀላል። 1 ኪሎ ግራም ሱፐር ሲካላይት ዱቄት ከ1 ከረጢት ሲሚንቶ ጋር መቀላቀል እናም የሚያፈስ ቦታ ላይ መለሰን። ከዚያም የሚያፈስ የሚያንጠባጥብና ስርገት እርጥበት ላይታዩ ይጠፋሉ። ሱፐር ሲካላይት የውሃ ስርገትና እርጥበት መከላከያ ሚክስቸር። መተማመንን እንገነባለን። ከሲካ አቢሲኒያ። ከዚህ ከኮስትና ኳሊቲ ጋር ስናነሳ ብዙ ጊዜ ወደ እንትናችን የማይመጣ ነገር አለ። ብዙ ጊዜ ኮንሲደር የምናደርገው አልቆ መረከቡን ነው። በምን አይነት ማቴሪያል ተሰራ ላይ ፎከስ አናደርግም። እያንዳንዱ የምንሰራቸው ስፔሻሊ ፊኒሽንግ ማቴሪያሎች ኢምፖርትድ ናቸው። የተወሰኑ ደግሞ ሎካልም የምናገኛቸው አሉ። ፉሊ ፈርኒሽድም ሆነ ሴሚ ፍሎር ፊኒሾች አሉን፣ ኦል ፊኒሾች አሉን፣ የእንጨት ካቢኔቶች፣ ሌሎች የኪችን ስታፎች አሉን። እነዛን ታሳቢ ተደርጎ እነዛ ነገሮች የኮስት ልዩነታቸው በጣም ሰፊ ነው። ብዙ ጊዜ እነዚህ ነገሮች ዲፋይን ይደረጋሉ ወይ ሪል ስቴትስ ላይ ምሰራልህ 100,000 ብር ነው ወይ 120,000 ብር ነው 200,000 ነው በካሬ ስልህ ሃይ ኳሊቲ የሆነ ኢምፖርትድ ማቴሪያል ነው የምጠቀመው። ለምሳሌ ሴራሚክን ባነሳ በካሬ 10,000 የሚሸጣል፣ የሎካል ደግሞ 1,000-2,000 የሚሸጣል፣ ከቻይና የሚመጣ ደግሞ 4,000-5,000 የሚሸጣል። በእነዚህ መሀል ያለው ኮስት በጣም ሰፊ ልዩነት አለው። ያም ሰው ኮስቱን ሴት ሲያደርግ እኔ በዚህ ደረጃ ዲቴል መታወቅ ሁሉ አለበት ብዬ አስባለሁ። ለምን እኔ በጣም ሃይ ኢንድ በሆነ ኳሊቲ ማቴሪያል ኮስት ብሬክዳውን ከተሰራ ዴሊቨር የሚደረገውም ነገር በዛ ልክ መሆን አለበት። ኦር በሱ ሂሳብ ይሰራና ይህንን ኢንዱዘሩ ዲቴል አያውቀውም። ብዙ ጊዜ ያው ሴራሚክ ሁሉ ተነጥፎ ሲያው አንድ አይነት ነው የሚመስለው፣ ወይም የሆነ ፈርኒቸርም ተሰርቶ ሲያው አንድ አይነት ሊመስለው ይችላልና በዛስ ደረጃ ያለው ነገር እንዴት ነው? ምን ነገሮች ታሳቢ መደረግ መቻል አለ? ግልጽ መሆን ያለባቸው ነገሮች አሉ። እዚህ የሚገርምህ እዚህ ሀገር ሰሚ ፊኒሽድ ሲባል ሰሚ ፊኒሽድ ነው፣ ዲፋይን መደረግ ግን አለበት። ፉሊ ፊኒሽድ ሲባል ፉሊ ፊኒሽድ ነው፣ ስሙ ነው አብዛኛው ይዘት የሚሄደው። ዲፋይን ካልተደረገ ዋጋው የምንከፍለው ዋጋ ብዙ ነው የሚሆነው። ምክንያቱም
ዲፋይን ግን መደረግ ያለበት የት ነው ቢባል አግሪመንት ላይ ነው። አግሪመንት ላይ እነዚህ ኮንቴንቶች በሙሉ ብዙ ጊዜ አግሪመንት የሚዘጋጀው በአልሚው ነው። ለአልሚ አይደለ አግሪመንት ነው ያለ እሱም ፌቨር የሚያደርግ በቃ አልሚን ፌቨር የሚያደርግ አግሪመንት ነው ያለው። ምናልባት እንደው ተሳስቶ ይሄ ነገር ዴሊቨር ባላደርግ ብሎ ቢልሽ እንኳን ዴሊቨር ባያደርግ ፔናልቲው ራሱ ለሱ ፌቨር ያደረገ ነው፣ ለዛኛው ፌቨር ያደረገ አይደለም። አብዛኛው አንዳንዶች ጋር ደግሞ በትክክል የሚሰሩ ሰዎች አሉ። አሁን እንበልና ሪልስቴት በአጠቃላይ የሚወሰነው በምንጠቀመው ማቴሪያል ነው። ታይፕ ኦፍ ማቴሪያል፣ ኳሊቲ ኦፍ ማቴሪያል፣ ኳንቲቲ ኦፍ ማቴሪያል፣ ኳሊቲ ኦፍ ማቴሪያል እያንዳንዱ የሚወሰነው በዛ ነው። ሌትስ ሴይ እንበልና ኤሌክትሪክ ዋየር እዘረጋልሃለሁ ብሎ ለምጣድ ሲባል ለምጣድ ባለ 4 ነው መሆን ይቻላል ያለበት ሚኒማም ባለ 6 3 በ6 ወይ 3 በ4 ምናምን እየተባለ ነው ዘርጋት ብቻ ያለበት። ኤዘር ኬብል ኦር ዋየር ሆኖ ባለ 4 ሆነ ያለበት። ከዛ ወርዶ ባለ 2.5 ያደርጋል። ህሊናው የማይፈራ ደግሞ ባለ 1.5 ያደርጋል። ሲጀመርስ ባለ 2.5 የተባለው ገመድ ሪሊ 2.5 ነው ወይ ነው? ያንን ከረንት ሬዚስት ያደርጋል ወይ ነው ያ ገመድ? ሌላ ተአምር እኮ የለውም። ሬዚስት ያደርጋል ይሸከማልና አይሸከምም ነው። ማይሸከም ነገር ከሆነ አንደር ኳሊቲ ነው ማለት ነው። ስለዚህ ገዢዎች ራሳቸው ማየት መቻል ያለባቸውም ራሱ በምን ያክል ሴራሚክ ነው፣ በምን አይነት ሴራሚክ ነው የምትገዛለች? ሳምፕሉ አሳየኝ። ሳምፕሉ ሪፈረንስ ስፔክ ራሱ አግሪመንት ለመኖር ዝም ብሎ የሆነ ቤት ሳይሆን በቃ ስፔሲፊኬሽን ተሟልቶ መቀመጥ። አግሪመንት ማን ነው ሳምፕል ያሳያቸውና ያ ሳምፕል አግሪመንት ላይ መግባት ይችላል ያለበት። ፕላምቢንግ የሚዘረጋ ከሆነ በምን አይነት ነው፣ ምን ላይ ነው ምን የምታደርግልኝ? አፍተር ኦል ባይ ዘ ወይ አብዛኛው ሰው ያለየው ኮንስትራክሽንና ሪል ስቴት ዲፍረንሱ፣ ኮንስትራክሽን ገንብተሽ ነው የምትሄጂው። ሪል ስቴት ግን ስምሽ እዛው ዘላለም ነው የሚቀረው ህንፃው ላይ። ሰው ለብራንዳቸውና ለስማቸው መጨነቅ መቻል አለባቸው። አለበለዚያ ሚስተር ኤክስ ሪል ስቴት እየተባለ እንዲህ እኮ ያደርጋል፣ ፈንክሽን ቁጥሩ አይደለም፣ ኢንቴሪየር እኮ በጣም የሚያስጠላው፣ ኤክስቴሪየር በጣም የሚያስጠላው፣ ውሃ ፍሳሽ አለበት፣ ይሄ ችግር አለበት፣ ይሄ ችግር አለበት ተብሎ ስማቸው የሚጠፋው እነሱ ናቸው። ሪል ስቴት ሂት ኤንድ ራን ቢዝነስ አይደለም፣ ላይፍ ታይም ቢዝነስ ነው። ስለዚህ ይሄ ላይፍ ታይም ቢዝነስ ስለሆነ ሰዎች ላይ የሚፈጥረው ፐርሰፕሽን ጥሩ መሆን መቻል አለበት። እያንዳንዱ የሚጠቀማቸውና የሚሰራባቸው ማቴሪያሎች ስፔሲፋይ ተደርጎ ስፔሲፊኬሽን አንደር ደ አግሪመንት ዋጋ ቢጨምር ምናምን ተብሎ ብቻ የሚገባ ሳይሆን እነዚህ ማቴሪያሎች እነዚህ ናቸው፣ እነዚህ አትሊስት ከተቀመጡ ቢጨምር እንኳን የማቴሪያሎች አይነት ስለሚያገዥው አንደርሳል ሊያደርገው ይችላል። ኦፕሽናልም መሆን ይችላል። ለምሳሌ አስመርጠው በሎካል ኢምፖርትድም ሆነው የዚህ ብራንድ ሳኒታሪ ላይ ኤሌክትሪካል ላይ ፊክስቸሮቹን ራሱ ከታች እስከ ላይ ድረስ የግድ አንድ አይነት በቃ አንድ ስትሰራ የሁሉም ኮስት አንድ አይነት መሆንም ላይጠበቅበት ይችላል። አይ ለአሰራር እሱ ደግሞ ለአሰራር ያስቸግራል። ለአልሚው ምንድነው ዋናው እኮ ለኢንድ ዩዘሩ የሁሉንም እንትንም ማለት የሆነ ሬንጅ ነው ይዘን የምንነሳው አይደል? ወይ ሚድል ክላስ ወይ ሎው ክላስ ወይ ሌግዠሪ ኦር ምናምን እያልን ነው የምንሄደው። ሶ በዛ ሬንጅ ውስጥ ሊያሟላ የሚችለውን ነገር አፎርደብል የሆነ ነገር ማድረግ እስከተቻለ ድረስ ብዙ የሚያስቸግር አይመስለኝ። እንትኑንም እንዲህ ባበዛ ነው ቁጥር ነው አይ ቲንክ ይሄ ተጠቃሚውን የለማውን ነገር መጥቶ የሚገዛውም የሚጠቀመውም ሰው ሁሌ አንድ ኦፕሽን ብቻ አድርገን ስንሰጠው እናሳነስበታለን። ሩሙን እንደዚህ እንትን ባረግ ነው ቁጥር አንዳንዴ ምን አለ መሰለህ እኔ ካየዋቸው ሌግዠሪ ልህና ማለት ነው። ሌግዠሪ ማለት ባይዘው ወይ ወርክማንሺፑ ሌግዠሪ መሆን አለበት፣ ኳሊቲ መሆን አለበት፣ ማቴሪያሉ ኳሊቲ መሆን መቻል አለበት። በቃ አለ አይደለ ደስ የሚል ኮሪደር ሰፊ ምናምን ነገር ሆኖ በደንብ የሚጋብዝ መሆን መቻል አለበት። ሌግዠሪ ማለት የሆነ ኳሊቲ ቀለም ብቻ ስለቀባህ ምናምን አይደለም። ሁሉንም መያዝ መቻል አለበት ከስትራክቸሩ ጀምሮ ማለት ነው። ስትራክቸሩ ጀምሮ አንድ ፈርኒቸር የሆነ የውጪ ያምጥተህ ስላስቀመጥ ሁሉም ነገር ፋንክሽናል መሆን መቻል አለበት። ለምሳሌ የሀገር ውስጥ ሴራሚክ እንጠቀማለን ማነው ሌግዠሪ ፕሮፐርቲ እንገነባለን ብሎ በሀገር ውስጥ ሴራሚክ ይጠቀማሉ ሊያስብል ይችላል። ኦኬ ግን ወርክማንሺፕ አትሊስት ሌግዠሪ ይሁን ኳሊቲ ይሁን። ግን የሌግዠሪ ዴፊኒሽን ራሱ ኳሊቲውን እስካሟላ እኮ ይሄ እንትኑ ላይ እኮ አሁን ሀገር ውስጥ ሲባል ብዙ ጊዜ ሰው ሚስንትን እንዳያረገን
ከውጭ ተመርቶ ከሚመጡት የፊኒሺንግ እቃዎችና ሎካሊ የሚመረቱት በስታንዳርዳቸውን ጠብቀን ቴስት ስናደርጋቸው ያንን ያልፋሉ ነው ያሟላሉ ነው። በቃ ሌላ ነገር አለ። ያን ማሟላት ከቻለ እኮ ሀገር ውስጥ ስለተመረተ ቺፕ ነው እያልን ርካሽ ነው አይደለም። ግን የኳሊቲ ዋይዝ የዩሮፕ ስታንዳርድ ኤንኤስኤን ምናምን እያልን የምናስቀምጠውን ያሟላሉ ነው። እዚህ ሎካሎቹ ራሱ የሌግጀሪ ዴፊኒሽንን የሚያሟሉ ናቸው ወይ ነው። አሁን እንደዛም ከሆነ ለምሳሌ ጥሩ እይታ ያላቸው በጣም ጉድ ሉክ ያላቸው ሀገር ውስጥ ምርቶች አሉ። ጥሩ ነው። ግን ሎንግ ላስቲንጉ እንዴት ነው? አንዳንዶች እኮ ሪያሊቲ ፌድ ያደርጋሉ እኮ ትራፊክ ሲበዛባቸው፣ ሂውማን ትራፊክ ሲበዛባቸው እኮ ፌድ ያደርጋሉ። በዛው ልክ ደግሞ ኳሊቲ ያላቸው አሉ። አይዘር በስታር ኦር በራሳቸው ኮድ ወስኖ የሚገዙት። ዲቨሎፐሩ ይሄ ነገር መለየትም አለበት። ሲጀመር እኮ አንድ ዲቨሎፐር የራሱ የሆነ ማቴሪያል ኢንጂነሪንግ ሊኖረው ይገባል። ሎጂካሊ ሌሎች ስታፎች ሌሎች ምናምን ነገሮች የማርኬት ዲተርሚናንት ወይ ስታፎች ወይ እንደገና እንዳሉት ነው ማለት ነው። ማቴሪያል ኢንጂነሩ ምድር የሚያደርግለት በትክክል ኮንክሪቱ ደሊቨር ተደርጓል ወይ፣ ኳሊቲው አቺቭ አድርገዋል ወይ፣ ከኮንሰልታንቱ ጋር በመሆን ሴራሚኩ በትክክል ተደርገዋል ወይ፣ ኳሊቲ አቺቭ አድርገዋል ወይ፣ እነዚህ ነገሮች ሊኖሩት ይገባል። ሌሎች ስታፎች እንዳሉ ሆነው ማለት ነው። ያ ነገር ለማድረግ ግን ሰውየው መጀመሪያ ኳሊቲ ለመስራት ኳሊቲ ብሎ ነው እንጂ ያስቀመጠው ኳሊቲ ለመስራት ውስጥ የለውም። ወረቀት ላይ ነው ያለው ኳሊቲው ነው ፕሮብሌም። አሁን እኮ ማን ነው እነዚህ ወርክማንሺፖች በጥራት የሚሰሩ ወርክማንሺፖች አሉ። ግን ዋጋ ስለሚያስከፍሏቸው ለሚሰሩት ስራ ጥራት ስለሚያስከፍሏቸው አያሰሯቸው። ስለዚህ ቺፕ ሌቨር ኳሊቲ ፕሮዳክትን ያወጣል። ሌግጀሪ ፕሮዳክት የሆነ ሪል ስቴት አያወጣም። ስለዚህ ሌግጀሪ የምታስብ ከሆነ ሁሉንም ነገር ቴስት አድርገ መዝነ አስተካክለ መሆን መቻል አለበት። በዛው ልክ ደግሞ አቨሬጅ የሆኑ የሪል ስቴት ካምፓኒዎች በጣም ኳሊቲ ስራ የሚሰሩ አሉ። ማይጮሁ ቶሎ ዴሊቨር የሚያደርጉ በኳሊቲ የሚሰሩ ካልካቸው በላይ የሚሰጡ አሉ። እነዚህ ሁሉ ግን ሁለቱም በኳሊቲ ደረጃ ያላቸው እይታ ነው የሚወስነው። ያኛው ሰውዬ አቨሬጅ ብሎ ኳሊቲ ነገር ዴሊቨር ያደርጋል። ያኛው ሰውዬ ደግሞ ማነው ሌግጀሪ ሃይ ኳሊቲ ብሎ አቨሬጅ የሆነ ነገር ያቀርባል። ይሄ ነገር ትክክል አይደለም። ምክንያቱም ሰው እኮ የሌግጀሪ ዴፊኒሽን ያውቃል። አንድ ነገር ወርቃማ የሆነ ነገር ወርቃማ ግድግዳ ላይ ወርቃማ ብዙ ጊዜ ጎልድ ከለር የሌግጀሪ ምልክት ነው ተብሎ ይታያል። ወርቃማ ነገር ስለለጠፍክለት ማንም ነገር አይደለም። አንዳንዱ ኖይዝ በጣም የሚያስቸግርበት ቦታ ላይ ግንባታ ሲገነቡ ይኸው ደብል ግሌዝድ የሆኑ ሰው መስታወቶች በደንብ ረበርድ የሆኑ መስታወቶች መሰራት መቻል አለባቸው። አንዳንድ ሪል ስቴቶች አሉ በጣም ደስ የሚል እነዚህ አይነት ስራ ደብል ግሌዝድ የሆኑ ከዛ መስኮት ስትከፍተው ብቻ ድምፅ የምትሰማው። ምክንያቱም ሰውየው የገዛው ሌግጀሪ ላይፍ የሆነ ኳሊቲ የሆነ ሊኖርበት ነው እንጂ እታች ትንሽ መኪናም ትልቅ መኪናም ልጆቹ በጮሁ ቁጥር መኝታ ቤትሽና ሳሎንሽ የሚለጠብጥሽ ከሆነ ምኑ ነው ሌግጀሪ ሆነው? ኢቨን የምንጠቀማቸው ማቴሪያሎች ማተር ያደርጋሉ። ከአልሙኒየም ጀምሮ ሴራሚክ ጀምሮ ላይቲንግ ሲስተም ጀምሮ ሳኒተሪ ሲስተም ጀምሮ በሙሉ ማለት ነው። ኢቨን የአርኪቴክቸራል ፈንክሽን እና ኳሊቲ እንዳለ ሆነ ማለት ነው። ስለዚህ እንግዲህ ገዢዎቹ ላይ ብዙ ጫና ያረፈ ይመስለኛል። በደንብ ይሄንን የሚሰራልኝ አልሚ የትኛው ነው የሚለውን ነገር እነሱ ማየት አለባቸው ማለት ነው። ምክንያቱም አሁን ሌግዠሪ የሆነን ነገር ስንፈልግ የግድ ኮንሰልታንት ሊያስፈልገን ነው። ይሄ የትኛው አልሚ ነው ይህንን ነገር ሊሰራልን የሚገባው ወደሚለው ሊሄዱ ነው። ይሄ ደግሞ እውቀቱን ጋፕ ስላለ ገዢዎች ምን አይነት ክሪቲካል ሆነ ፖይንቶችን ይጠይቁ። አግሪመንት ላይ አሁን ቅድምም ሲነሳ ነበር ስፔሲፊኬሽኖች አይገቡም። እንደውም አንዳንድ እንትኖች ሙሉ ያለቀን ሰጣቸዋለን ይሉና አግሪመንት ሳይን ካረጉ በኋላ ፕሮጀክቱ እየሄደ መሀል ላይ አይ በቃ ይሄ ስለማያዋጣ ቫሪሽኑ በጣም ከፍ ስላለ እንትኑን ኮንትራቱን ሪቫይዝ አድርገነዋል የሚል ነገር ሁላ ይመጣባቸዋል። ብዙ እንደዚህ አይነት ነገሮችን ሰምተን እናውቃለን። ስለዚህ እነዚህ ገዢዎች ምን አይነት ነገሮችን ይከተሉ? ከመግዛታቸው በፊት ምን ነገር እዩ? ዋጋ መቀነሱ አሁን ቅድምም ስናነሳው የነበረው ነገር ነው። ካሬውን በ100,000 ብር በ60,000 ብር ሊሸጥልህ ይችላል። እዛ ጋር ግን እኛ መቀነሱ ሳይሆን ምንድን ነው ስፔሻል ኮንዲሽን መሟላት አለበት ብለን ማየት ያለብን አንድ። ሁለተኛ ነገር ደግሞ በግንባታ ውስጥ ጊዜ መከታተል የለባቸውም ወይ?
የሚሰራው አሁን እኛ የግለሰብ ፕሮጀክቶችን ስንሰራ ግለሰቡ እየመጣ ይከታተላል አይደል? ይሄም አልሚዎቹን መከታተል የለበትም ወይ? አንዴ ይገዛል፣ ይከፍላል፣ ፔመንት አንጣ ሲባል ነው እንጂ ሄዶ ማይ አለ። ሶ ይሄም ነገር አንድ ኢሹ ነው። ምክንያቱም ችግሮች እንኳን ካሉ እዛ ጋ ጥያቄ ለማንሳት እንዲሆን ገዢዎቹ ምን አይነት ቴክኒካል ኮንሰፕት ሊኖራቸው ይገባል። አሁን ምንድነው ገዢዎች ኢንቨስት ለሚያደርጉ ኢንቨስተሮች ናቸው። አክቹዋሊ ሪል ኢንቨስተሮች የሚባሉ ገዢዎች ናቸው። እነዛ ደግሞ ዲቨሎፐሮች ይባላሉ። እና ኢንቨስት የሚያደርገው አካል ለሚገዛው ፕሮፐርቲ ቅድሚያ ሁኔታዎች በደንብ ቼክ ማድረግ መቻል አለበት። ለምሳሌ አንድ አልሚ ትራክ ሪከርዱ ምን ያክል ነው? ማስታወቂያ ስላስነገር አይደለም፣ ሳያስነግሩ ብዙ የሚሸጡ ብዙ ደሊቨር የሚያደርጉ አሉ። ትራክ ሪከርዱ ምን ያክል ነው? ምን ያክል ቤቶች ደሊቨር አድርገዋል? ምን ያክል ፕሮጀክቶችን እጅ ላይ ያሉ ሬዲ ደሊቨር ያደርጋል ወይ? ፕሮጀክቱ ላይ ምን ያክል ተሽጧል? ምን ያክል ይቀሩታል? የፋይናንሻል አቅሙ ምን ያክል ነው? መዋቅሩ ምን ያክል ይመስላል? ሁሌ ፈራሚ ቼክ ፈራሚ ሳይት ላይ ተቆጣጣሪ ሁሌ ራሱ ነው ወይስ የኦርጋናይዝድ የሆነ ሲስተም አለው? የመሳሰሉ ነገሮችን ማየት መቻል አለበት፣ ኦቨርቪው ሲያይ ማለት ነው። ከዛ ባሻገር ግን ለመግዛት ሲወስን ማርኬተሮች ወይ ሪል ስቴት ማርኬቲንግ ላይ ያሉ ሰዎች የራሳቸው የሆነ ጋፕ አላቸው። ሴክተር ላይ ያላቸው ኖሌጅ ጋፕ አላቸው ሰዎች። ገዢዎች ግን የሚያምኗቸው እነሱ ነው። ገዢዎች አግሪመንት አያነቡም በአብዛኛው ምንም ይሄ አይካናሹር ይሄንን አያነቡም። ገዢዎች ከመግዛታቸው በፊት አንደኛ ሳምፕል አግሪመንቶች ሎየሮች ጋር ፕሮፐርቲ ቫሊዩሮች ጋር ምናምን ጋር እንደዚህ ፕሮፌሽናልስ ጋር ማሳየት መቻል አለባቸው ከመግዛታቸው በፊት ሳምፕል ወስደው። እዚህ ሊቀንስ ነው ቅናሽ ነው ስለተባለ መሮጥ የለበትም። አፍተራውን ዋጋው የሚከፍለው ራሱ ነው። ከዛ በኋላ አግሪመንቱ ካየ በኋላ መሟላትና መግባት መቻል ያለባቸው ቴክኒካል ነገሮችን ኤዲት አድርገው በዚህ ይስተካከልልኝ መባል መቻል አለበት። ካልሆነ መግዛት የለባቸው። ለምን ይገዛል? መንግስት ስታንዳርድ የሆነ አግሪመንቶች እስኪያዘጋጅ ተርሞች ላይ ማለት ነው። አከፋፈል ሜቢ የራሱ የድርጅቶች ሲስተም ሊሆን ይችላል እየተካሄደበትም ስለሆነ ኦልሬዲ 1357 ጋር ተያይዞ ደንቡ ላይና መመሪያው ላይ እየተካሄደበትም ስለሆነ ስታንዳርድ የሆነ አግሪመንቶች ምን ሆነ መቻል አለባቸው። አሁን እኮ ለመዳኘቱ እንኳ አይመችም። አግሪመንቶች በየሰፈሩ ነው የሚፈልቁት የሚሰሩት። ሪፈረንስ የለም። ከየት የተወሰደ ሪፈረንስ ነው? የፊዲክ ነው ወይስ የኢንተርናሽናል ማነው? የናሽናል የሆነ የአግሪመንት ስታንዳርድ ነው ያለን? ሁሉም በየራሱ ነው ዲቨሎፕ የሚያደርገው። ደስ ያለው ሰው ደስ ያለው ቃል እያስገባ ነው የሚሰራው። ስለዚህ አግሪመንቱን በደንብ ማየት መቻል አለበት። ከዛ በኋላ አግሪመንቱ ላይ ይሄ በተለይ መንዝሊ ቤዝ የሚባል አከፋፈል እኔ አልስማማበት እውነት ለመናገር ፕሮግረስ ቤዝድ መሆን መቻል ያለበት። ፕሮግረስ ቤዝድ ሲሆን እንደገና ገዢዎች የራሳቸው የፕሮፐርቲ ባየርስ ኮንሰልታንት ያስፈልጋቸዋል። 20 ሚሊዮን 10 ሚሊዮን ሊገዛለ እንዴ? ምን ችግር አለው? በትሪፕ 10 እና 15 ብር እየከፈለ በትክክል ስለመሰራቱ ባለሙያ ይዞ ሂዶ ቼክ ቢያደርግ ምን ችግር አለው? ከመግዛቱ በፊትስ ሪቪው አድርግልኝ ቢለው ምን ችግር አለው? ምክንያቱም የዲቨሎፐሮችን ሬቲንግ ሲስተም ስለሌለን፣ የኮንትራክተሮች ሬቲንግ ሲስተም ስለሌለን የመጣልን ካምፓኒ ፕሮፋይል አይተን ነው ምንቀጥራቸው ኦር አይተን ነው ጥሩ ናቸው የምንለው። ስለዚህ ከተዋዋለ በኋላ ራሱ እያንዳንዱ በትክክል በፕሮዳክቱ ስለመሰራቱ ቬሪፋይ የሚያደርግ ፕሮፐርቲውን ኢንስፔክሽን የሚሰራ ያስፈልጋቸዋል ባየሮቹ። ምክንያቱም እንበልና ደስ የማይለው ከለር ሴራሚክ ሊገጥምለት ይችላል። ደሴም ነው ዋጋው። በዚህ አድርገ ሌሎ ቢመርጥ ምን ችግር አለው? ሜቢ ቤዚክ የሆኑ የስትራክቸራልና አርኪቴክቸራል ጥያቄዎችን ላይ ጠይቅ ይችላል። ነገር ግን እነዚህ ነገሮች ኮንሲደር ባደረገ ልክ ነው ሰዎች ትንሽ መብታቸውም ለማስጠበቅ የሚሄዱትና እነዚህ ነገሮች ኮንሲደር ቢደረጉ። እሺ፣ ሌላው ብዙ ጊዜ እንደ ጭቅጭቅም ሆኖ የሚነሳ ሀሳብ አለ። እንግዲህ ከሪል ስቴት ሽያጭ ጋር ተያይዞ
አንድ ሪል ስቴት የካርፔት ኤሪያ፣ ፕሎት ኤሪያ፣ ቢልታፕ ኤሪያ እየተባሉ የሚነሱ ነገሮች አሉና አንድ ፍላት ይሄን ያክል ካሬ ነው ወይም ለሽያጭ ሲቀርብ ቶታሉ ይሄን ያክል ነው ሲባል የፓርኪንግም ኮመን ኤሪያዎች ሌሎች ነገር አካቶ ነው የሚወጣውና ብዙ ጊዜ ሁሉም ሬትን ሴት ሲያደርጉ እዚህ ላይ በጣም ሰፊ ልዩነቶች አሉ። የሚያካትቱት ነገሮች አሉ፣ አንዳንዱ የማያካትት ነገር አለና አንዳንዴ በፐርሰንት መቀመጥ ያለበት ነገር ያለ ይመስለኛል። የቶታል ፈንክሽናል ኤሪያውን ኮመን ኤሪያዎቹ ይሄን ያክል መሆን አለበት የሚል ነገር ነው። ከዛ አንጻር ስታንዳርዱ ምንድን ነው? ሰው የትኛውን ነው መረዳትና መያዝ ያለበት? አንዳንዱ ሰው አግባብ አይደለም ብሎም ስለሚያስብ ነው እነዛ ነገሮች መካተታቸው። ስፔሻሊ ኮመን ነገሮችን ያው እንግዲህ እንደ መረዳቱን ሊያይ ይችላል። ግን ሙያዊ ኤክስፕላኔሽኑ እስቲ እሱ ላይ ያለውን ነገር ብታነሳል። እሺ አመሰግናለሁ። ያው ሪል ስቴት ላይ ፕሎት ወይ እንደገና አንድ ፕሮፐርቲ ላይ ያለው ኤሪያ ወሳኝ ነው። መጀመሪያ አንድ ሪል ስቴት ስንት ካሬ ይዞ ነው ወደ ልማቱ የሚገባው፣ ስንት ያክል መሆን አለበት የሚሄዱት ነገሮች ብዙ ነገሮች አሉ። ከዛ አንጻር ለምሳሌ አንድ ፕሎት ኤሪያ ማለት ካርታቸው ላይ ያለው ቶታል ኤሪያ ማለት ነው። 500 ካሬ ብሎ ካለ 500 ካሬ አጠቃላይ የፕሎቱ ሳይዝ ማለት ነው። ከዛ በኋላ ቢልት አፕ ኤሪያ የሚባል አለ። ቢልት አፕ ኤሪያ ማለት ሊገነባበት የሚችል አፍተር ሴት ባክ ሊገነባበት የሚችል ቢልት አፕ ኤሪያ ይባላል። ይሄ ቢልት አፕ ኤሪያ ፕሮፐርቲም ሲሸጥ ሲለወጥም ታክስም ስንከፍልበት ቤዝድ ኦን ደ ቢልት አፕ ኤሪያ ነው። በሀገራችን ሴንስ መሬት ስለማይሸጥ ስለማይለወጥ፣ ስለዚህ 450 ካሬ ሜትር ላይ ያረፈ ፕሮፐርቲ ካለ ለምሳሌ ፕሎቱ 500 ሆነው 450 ላይ ያረፈ ከሆነ 450ው የማን እንትን ነው? የማን ፕሮፐርቲ ነው? ፍሎር ላይ ያሉ ሰዎች በየፍሎሩ ስለምንሄድ። ስለዚህ አንድ ሪል ስቴት በፊት ምን ይደረግ ነበረ? በማወቅም ባለማወቅም ኔት ኤሪያ ብቻ እየተባለ የኛ ኔት ኤሪያ ነው እየተባለ ይሸጣል። ነገር ግን ፕሮፐርቲው አልቆ ወደ ስም አዘዋወር ሲከድ ያሉት ኮመን ኤሪያዎች ፕሮፖርሽናሊ ወደ ገዢዎች ነው የሚተላለፈው። ታዲያ በፕሮፐርቲው ነው ታክስን ፕሮፐርቲ ታክስ የምትከፊው፣ ግብርም ዋቲፍ ስም ማዞሪያ ያ የማንም ሊሆን የብቻው ካርታ ይወጣለትም። ስለዚህ መሆን መቻል ያለበት ምንድን ነው? ሙሉ ፕሎቱ ቢልት አፕ ኤሪያው ለፍሎሩ ፕሮፖርሽናሊ ይካፈላል። በፐርሰንት ልትወስኑ አትችልም። አንዳንዴ እንትኑ በጣም ሰፊ ሊሆን ይችላል፣ ኮመን ኤሪያዎቹ ሰፋፊ ሊሆኑ ይችላሉ፣ አንዳንዴ ጠባባብ ሊሆን ይችላል። እና በእርግጥ ማለት ይሄን ያክል ፐርሰንት ልትል ስለማትወስን መጨረሻ ላይ የምትወስነው በፐርሰንት ነው። አሁን ላይ ግን ይሄን ያክል ፐርሰንት ልትለው አትችልም። ዲተርማይን የሚያደርገው ያረፈበት ፕሮጀክቱ ነው ዲተርማይን የሚያደርገው። እና ያ ምን ይባላል? የኮመን ኤሪያ ለብቻ ወጥቶ እንትን ይደረጋል። ከዛ ካርፔት ኤሪያ የሚባል አለ። ማለት የዩኒት ኤሪያ የሚባልም ማለት ዩኒት ኤሪያ ማለት ለምሳሌ ብሎኬቱም ያረፈበት ለምሳሌ ባለ 20 ብሎኬት ሆነ ባለ 20 ብሎኬት ሁለት ካፈላቸው ሴንትሪሲቲ ካካፈልና 10 ይሆንና የነዛ ዩኒቶች ፓርቲሽኖቹም ጨምሮ የፓርቲሽኖቹ ከዛ ባሻገር እንደገና ካርፔት ኤሪያ የሚባል አለ። ካርፔት ኤሪያ ለሽያጭም ለእንትንም የሚጠቅምም አይደለም። ለምን ሴራሚክ ስንሰራ ምንገዛበት ምንለካበት ካርፔት ራሱ ስንገዛ ምንለካበት ነው እንጂ ለሽያጭ መሆን የለበት። ግን ለማወቅ ፓርቲሽኖቹን ሳይጨምር ያለው ኤሪያ እንደማለት ፓርቲሽኖቹ ሳይጨምር ግን ለማወቅ ኔት ኤሪያ ምን ያክላለኝ ማለት ኔት ኤሪያ ውስጥ ለውስጥ ካርፔት ኤሪያ የሚባለው ኔት ኤሪያ ነውና ያ ኔት ኤሪያው ምን ያክል ነው ብሎ ለመወሰን አልጋ ለፈርኒቸር ለምናምን ኢትስ ቬሪ ኢምፖርታንት ማወቅ መቻል አለባቸው በዛው ልክ። ነገር ግን ድርጅቶች ወይ እንደገና ሴክተሩ ላይ ያሉ ሰዎች ካርታ ሲበትኑ ያለውን ኮመን ኤሪያ አብረው በትነው ካላደረጉት ቬሪ ዴንጀረስ። የማንም የአሁኑ ህግ ላይ ግን ገብቷል። እያንዳንዱ ነገር አካተውታል። መካተትም አለበት፣ ምክንያቱም የማንም ሊሆን አይችልም ፕሮፐርቲ ላይ። ከዛ ውጭ ያለው ለምሳሌ አንድ ኮምፓውንድ 4 ብሎኮች ቢኖሩት የሙሉ ኮምፓውንዱ ውስጥ መንቀሳቀሻዎች ደግሞ እሱ ላይክ በእንትንም ባይሆን የጋራ ካርታ ግን ይኖራቸዋል። ላይክ
ሜዳው ላይ ግን የሚከፈልበት ነገር ላይኖር ይችላል። ኦልሬዲ ክፍት የመንግስትም የህዝብም ቦታ ስለሆነ ማለት ነውና እነዚህ ኔት ኤሪያ እና ካርፔት ኤሪያ እንዲሁም የፕሎት ኤሪያ የምንላቸው ነገሮች ግን በደንብ ዲፋይን ተደርገው ካልተቀመጡ ለአልሚውም አጨቃጫቂ ነው። ምክንያቱም ኢንዲቪዥዋል ካርታ በሚበተንበት ጊዜ እነዚህ ነገሮች ፕሮፖርሽናል የሚመጡና አንተ ክፈል እኔ ያልከፍልም አግሪመንት እንደዚህ ነው ተብሎ ወደ ጭቅጭቅ ይመጣል። ስለዚህ ወደ ጭቅጭቅ ከመምጣቱ በፊት አግሪመንታቸው ሪቫይዝ ማድረግ ካለባቸው ሪቫይዝ ማድረግ አለባቸው። አንዳንዶቹ ካርታ በትኖ ያልጨረሱ ሰዎች ወደ እነሱ ለሽያጭ ለሚመቻቸውም ሊሆን ይችላል። ግን አፍተር ኦል ወይም ራሱ ለብቻው ካርታ ወጥቶለት ዲቨሎፐሩ ለዛ ደግሞ ሊሆን አይችልም። ምክንያቱም የፕሮጀክቱ የራሱ የሆነ ፕሮፐርቲ ማኔጅመንት ሊኖረው ይገባል። ሲወጡ ሲገቡ ኮንትሮል የሚያደርጉበት ሴኩሪቲ ሲስተም የመሳሰሉ ነገሮች፣ ጋርቤጅ ሲስተም የመሳሰሉ ነገሮች የሚጠቀሙበት የሚወጡበት የሚገቡበት ስለሆነ ግዴታ ተጨምሮ ነው የሚደረገው ማለት ነው። ሶ አግሪመንታቸው ሪቫይዝ ማድረግ መቻል ሊኖርባቸው ይችላል። ኢቭን ባያደርጉ እንኳን ካርታ ሲዞርላቸው ግዴታ ተጨምሮ ነው የሚመጣው። ሶ ዲቨሎፐሩ መንግስትም ይጠይቀዋል። የዚህ ኤሪያ አላካተትክም ማምጣት ክፈል ሊባል ይችላል። ሶ ወይም ኦን ኮስት ኦፍ የሱ ኮስት አድርጎ መጀመሪያ መሸፈን አለበት አንዴ ስለተዋዋለ፣ ኦር ደግሞ በኔጎሽሽን ከገዢዎች ጋር ማድረግ መቻል አለበት። አሁን ለሚጀምሩ ግን ይሄ ነገር ክሊር አድርጎ መጀመር መቻል አለበት። መመሪያውን አንብቦ መጀመር አለባቸው። ሪሰንትሊ ሌላ ያጋጠመኝ ደግሞ ምን አይነት ኬዝ ነበር፣ እንደዚሁ ብዙ ብሎክ ያለበት ሪል ስቴት ኮምፓውንድ ብዙ ናቸው። ከ10 በላይ ብሎኮች አሉ። ያው የውስጥ ለውስጥ መንገዶች አሉ፣ መኪኖች የሚሄዱበት ሰዎችም የሚሄዱበት። ሰው ንብረቶቹ ያው ተላልፈዋል ወደ ሰዎች። ሁሉም ህንፃዎች በሰዎቹ ነው እንትን የሚደረጉት። ስቲል ያላለቁ ደግሞ ሌሎች ስራዎች አሉ ግቢ ውስጥ አንደር ኮንስትራክሽን። የውሃ ችግር ስለነበር ውስጥ ያሉ ሰዎች ነዋሪዎቹ ወይም ገዝተው ኦልሬዲ እየተጠቀሙ ያሉ የጉድጓዷ ቆፍረው ማውጣትና መጠቀም ፈልገው ፕሮሰስ ሲያደርጉ የተነሳም ጭቅጭቅ ነበር። ይሄ መንገዱና እነዚህ ነገሮች የኔ ናቸው የሚል አልሚው አንስቶ ጭቅጭቅ ነበር። መስራት አትችሉም፣ ውሃው ማውጣት አትችሉም፣ ይሄ ፓርት የኔ ነው የሚልና እንደዚህ አይነት ነገሮችም ያው ከዚህ ጋር ስለሚገናኙ ውስጥ ብቻ ይሄ ፍሎሩን ብቻ የምንኖርበትን ብቻ ሳይሆን ሳይቱንም ጭምር በደንብ ታሳቢ መደረግ አለበት እና እንደዛ ጭቅጭቅ አስነስቶ ውሃ አታወጡም እናወጣለን ውዝግቦች ነበሩትና እዚህም ላይ ያው የተወሰነ ሰው ምንድነው አንድ ፕሮጀክት ሲሰራ የራሱ የሆነ ሬጉሌሽን አለው፣ ፕላኒንግ ሬጉሌሽን አለው። ለምሳሌ በፊት 70-30 ይባል ነበረ። 70% ቢልዲንግ ያርፍበትና 30% ሪክሬሽን ለፓርኪንግ የመሳሰሉ የጋራ መጠቀሚያ ተብሎ ይደረጋል። እንደ ኮምፓውንድ ከሆነ ኮምፓውንድ የጋራ ነው። ዲቨሎፐሩ በግል ኦውን ያደረገው ፕሮጀክት ሲኖር ነው። ለምሳሌ አንድ ሙሉ ብሎክ ማስቀረት ይችላል። የዛ ሙሉ ብሎክ ፕሮፐርቲ ኦነር ሊሆን ይችላል እንጂ ሙሉ ሜዳውን የኔ ነው ሊል አይችልም። ያኛ ፐብሊክ ቦታ ነው፣ የገዙ ሰዎች ቦታ ነው የሚሆነው እንጂ የግለሰቡ የአልሚው አይደለም። በእርግጥ ካላለማ ሊያለማ ፍቃድ ያወጣበት ቦታ ከሆነ ይሄ ቦታ እዚህ ይሄ ፕሮጀክት አለኝ ይሄ ቢልዲንግ ሊገነባን ብሎ ማለት ይችላል፣ ክሌም ማድረግ ይችላል። አንለስ ግን አንድ ኮምፓውንድ ላይ ያለው የነዋሪዎች ነው የሚሆነው። ስለዚህ አይዘር ውሃ ሊሆን ይችላል፣ ሌሎች ነገሮችም ዲቨሎፕመንት መስራት ከፈለጉ ማለት ሲጀመር ኩስ ነው ማውጣት ያለበት። ምናልባት አግሪመንቶቻችን ራሳቸው የሆነ ክፍተት ስላለባቸው ነው እንጂ ሲጀመር ውሃ አውጥቶ ለነዋሪዎቹ መስጠት ያለበት አልሚው ነው። አግሪመንት ላይ ከሌለ ያው ተሸፍና ካለፈች እንደገና ሰውየው አታውጡም አታልሙም ብሎ ማለት መቻል አይችልም። ምክንያቱም ሪል ስቴት የሚለየው ከኮንስትራክሽን እኮ እነዚህ አሚኒቲዎች ናቸው አይደለ እንጂ ስትራክቸር ገንብቶ መሸጥ አይደለም። ሪል ስቴት ማለት የሆነ ኳሊቲ የሆነ ላይፍ ስታይል፣ ኳሊቲ የሆነ ሪክሬሽን ሴንተር፣ ውሃ፣ ባክአፕ ጄኔሬተር፣ ፓርኪንግ የመሳሰሉ ነገሮችን ፕሮቫይድ የማድረግ ግዴታ አለበት። በዛ ልክ ሰርቭ ማድረግ ካልቻልን ሰውየው ኮንትራክተር ነው፣ ኮንስትራክሽን ሰርቶ እየወጣ ነው ያለው ኦር ሌላ ነው ማለት ነው፣ ሪስቴት አይደለም። እሺ ወደ ማጠቃለሉ እንሂድና ኦብሳ አንተ ጋር የሚቀር ጥያቄ ካለ ያንተን ጥያቄ አንሳና እኔ የመጨረሻ ጥያቄ አነሳለሁ። እኔ እንኳን አንድ እንደው አሁን ከነሳነው ሀሳብ ጋር ተያይዞ ሊነሳ የሚችል አንድ ምን ሀሳብ አለ ውስጤ፣ በተለይ ለተጠቃሚዎች ወይም ኢንቨስት ለሚያደርጉ እዚህ ላይ አብዛኞቹ እንዳልከው ውሉን አያነቡም ወይ ዲቴል ነገር የላቸውም እና እዚህ ላይ ባለሙያው ምን መስራት ይችላል?
እንደ ስራ ፈጠራ እንደ ቢዝነስም ሊሆን ይችላል እና ሰዎችን አድቫይዝ ሲያደርጉ አርክቴክቶች ሊሆኑ ይችላሉ፣ ሲቪል መሐንዲሶች፣ በሙያው ያለ ማንኛውም ሰው ይሄንን እንደ ቅድም ስለ ግሬድ ስናወራ ነበር አይደለ? እነዚህ አልሚዎቹ የተለያየ አይነት ደረጃ ሊኖራቸው ይችላል። ሜቢ ያ ሲስተም እኛ ጋር የለም፣ ግን ያንን ከመስራት አንጻር እንደ ጆብ ኦፖርቹኒቲም ሊሆን ይችላል እና እሱ ላይ ለባለሙያዎች ምን ሀሳብ ትሰጣለህ? ሴክተሩ ላይ ብዙ ባለሙያዎች ይፈልጋል። የፋይናንስ ባለሙያ ይፈልጋል፣ የህግ ባለሙያ ይፈልጋል፣ የፕሮፐርቲ ቫሉየር ባለሙያ ይፈልጋል፣ ሲቪል መሐንዲስ ይፈልጋል፣ አርክቴክት ይፈልጋል፣ ሜካኒካል መሐንዲስ ይፈልጋል እና ማቴሪያል ኢንጂነር ይፈልጋል። በአጠቃላይ ሴክተሩ ላይ ያለው ፊልዱ ላይ ያሉ ሰዎች ያስፈልጋሉ። እነዚህ ፊልዱ ላይ ያሉ ሰዎች እንደ ኮንሰልታንት ሆነው ለገዢውም ለአልሚውም እንደ ኮንሰልታንት ሆኖ መስራት መቻል፣ ፕሮፖዛል ሰርቶ እኛ እንደዚህ ሰፖርት እናደርጋለን፣ በዚህ ክፍተቶች አሉ ሴክተሩ ላይ እነዚህ ሰፖርት ብናደርግ ቢዝነስ በዚህ በኩል ማደግ ይችላል። ሁለቱን ነው የሚያድነው። አንደኛ ሻጩ ነው፣ ሁለተኛ ደግሞ ራሱ ፕሮፌሽናሉ ገንዘብ ሜክ ያደርጋል፣ ሶስተኛ ደግሞ ቤት ገዢው ይድናል። ሶስቱ ይድናሉ እንደማለት ነው። ስለዚህ ፕሮፖዛል በማዘጋጀት ምክንያቱም አንድን ስራ ለመፍጠር ራስሽ ነሽ ችግሮችን የምታያቸው። እነዚህ ችግሮችን ፋይንድ አውት በማድረግ ሶሉሽን ሜካኒዝም ወይ እንደገና ላይክ ፕሮፖዛል ካይንድ ኦፍ ፕሮፖዛል እንደምታደረጊ። ምክንያቱም ቅድም ምን ብለን ነበረ? ድርጅቶች ስትራቴጂካሊ የሚያስቡ ሰዎች ያስፈልጉታል። ኦፕሬሽናሊ የሚያስቡ ሰዎች፣ የሚሰሩ ሰዎች ያስፈልጉታል። ቴክኒካሊ ሰዎች ያስፈልጉታል። እነዚህ ነገሮች ለማድረግ ቴክኒካል ችግሩ ከተበላሸ ኦፕሬሽናል ይበላሻል። ኦፕሬሽናል ከተበላሸ ስትራቴጂው ይበላሻል። ለምሳሌ በአመት ይህን ፕሮጀክት ጨርሼ ኔክስት ላይ እነዚህ አልሚቼ እሰራለሁ ይል የነበረ ሰውዬ አንደኛ ምን የሚያስፈልገው ኒድ አናሊስ ስለማያውቀው፣ ጋፑ ስለማያውቀው ሰውየው ለመሙላት አይሄድም። ባለሙያዎች ለምሳሌ ሴክተሩ ላይ የሚያዩት ችግር አለ አይደለ? ኦኬ ይሄ እኮ ለዚህ ሶሉሽን መሆን ይችላል። ካይንድ ኦፍ ፔፐር ብዙ ጊዜ ትልቁ ችግራችን ባለሙያዎች ላይ ያለን ሰዎች ቴክኒካል ላይ በጣም ጎበዝ ነን። ነገር ግን አንድን ፕሮጀክት ወይ እንደገና አንድን ነገር ላይ ጽፈን መዝግበን ይሄ ሰርተና እንዲህ አድርገናል ምናምን ነገር ይሄ ሌሰን ለርን ታይፕ ኦፍ ሌሰን ለርን ወይ እንደገና ከአንድ ፕሮጀክት ምን ተማርን ወይ አንድ ፕሮጀክት ምን ሊኖረው ይገባል ኦር ምን መኖር አለበት የሚሉት ነገሮች በጽሁፍ መልክ መስራት ላይ ትንሽ ጋፕ አለብን። እሱ ላይ መስራት የሚችሉ ልጆች ለኮንትራክተሩ ሊሆን ይችላል፣ ለኮንሰልታንቱ ሊሆን ይችላል፣ ለዲቨሎፐሩ ሊሆን ይችላል መሆን መቻል አለበት፣ ማገዝ መቻል አለባቸው። ትልቁ ነገር ግን ቴክኖሎጂ ላይ ያሉ ሰዎች እዚህ ላይ ምናልባት በደንብ ማገዝ መቻል አለባቸው። ምክንያቱም ኢንተርፕራይዝ ሪሶርስ ፕላኒንግ የሚባል አለ። ኢንተርፕራይዝ ኤአርፒ ማለት ነው። ኤአርፒ ምንድን ነው የሚጠቅመው? በተለይ አሁን ላይ ያሉ ወጣቶች በዛ ቢያግዙ፣ በቢአይኤም ቢያግዙ፣ በጂአይኤስ ቢያግዙ፣ በሲስተም ቤዝድ የሆነ ሪል ስቴት ኮንስትራክሽን ቢደረግ ኢትስ ቬሪ ኢምፖርታንት። ለምሳሌ ኢንተርፕራይዝ ሪሶርስ ፕላኒንግ ማለት ምንድን ነው? ሂማን ሪሶርስ፣ ማቴሪያል ሪሶርስ እንዲሁም ፋይናንሻል ሪሶርስ በሙሉ ማፒንግ የሚሰራልህ ነው። በሙሉ ምን መቼ መድረስ አለበት፣ ምን መቼ መሰራት አለበት፣ ማን መቼ ነው ያዘዘው፣ ማቴሪያል የት ደረሰ፣ እንዴት ሆነ የሚለው ነገር በሙሉ ከወረቀት ጋጋታ የሚቀይር ነው፣ የሚያስተካክል ነው። ስለዚህ እነዚህ ነገሮች ለአልሚውም ለገዢውም ይጠቅማሉ። ለምን ኤአርፒ ላይ የራሱ ሲአርኤም አለ፣ ከስተመር ማኔጅመንት፣ ከስተመር ሪሌሽን ማኔጅመንት። የከስተመሩ እያንዳንድ ኖቲፊኬሽን የሚሄድልት በሲስተም መሆን መቻል አለበት። እንደዛ ሲደረግ ነው የፕሮጀክቱ ሂደትና እድገትም በደንብ ያሳያል። ስለዚህ ወጣቶች አሁን ላይ ያሉ ሴክተሩ ላይ ያሉ ፕሮፌሽናልስ አዳዲስ ከቴክኖሎጂ ጋር ኢንቴግሬት አድርገው ኤአይ ድሪቭን የሆነ ነገሮች መስራት ቢችሉ ለአልሚውም አንደኛ ለምን የለመደው ነው ይዞ እየሰራ ያለው በዚህ መንገድ ብታየው ብሎ ቢል ሴክተሩ አንድ ስቴፕ ወደፊት መሄድ መቻል ይችላል። ሌላ ዲዛይን ላይ ያለው ነገር አሁን ላይ ያሉ ወጣቶች ቴክኖሎጂን ቤዝድ አድርገው በደንብ አፕግሬድ ማድረግ ይፈልጋል። ለምሳሌ ቢም ቢልዲንግ ኢንፎርሜሽን ሞዴል ስትራክቸራልም አርክቴክቸራልም ሳኒታሪም በደንብ አላይን አድርጎ ብዙ ጊዜ ምንድን ነው ስትራክቸራል ሌላ ነው፣ አርክቴክቸራል ሌላ ነው፣ በቃ ለየቅል ናቸው። ከዛ ብሉፕሪንት ይመጣል፣ የማይገናኙ እየተጣረሱ ናቸው። ሲጀመር ዲዛይኖች
የተለያዩ ኦፊስ መሰራት አለባቸው ብዬ አላምንም። አንድ ኦፊስ እንኳን በደንብ ኮርዲኔት የሚያደርግ አላይን የሚያደርግ ሰው መስራት አለባቸው። ከዛም አልፎ ግን ቢም መጠቀም መቻል አለባቸው። በቢም ተጠቅሜ እኮ እንደዚህ ይሰራል እንደዚህ ያቀልልሃል፣ ከዛ በኋላ ወደ ስኬጁሊንግ ወደ ፕላኒንግ ቀይርልሃል፣ እንዲህ ያደርግልሃል እያሉ መስራት መቻል አለባቸው። ያው ቴክኖሎጂ ቤድ ሲሆን ነገሮች ይቀላሉ። ኦልሬዲ ሪሞትሊም ስለምሰራቸው ያን ያክል ብዙ ሰው ኃይልም ስለማይፈልጉ የተሻለ ነገር ደሊቨር ማድረግ ይቻላል። እና እነዚህ ነገሮች በማድረግ ምክንያቱም ዓለም ላይ አሁን ሪል ስቴት ኤአይ ድሪቭን ሆነዋል። ኢንክሪፕትድ እየሆነ እኮ ነው ያለው። ብሎክቼን ሲስተም እኮ ነው እየተሰራ ያለው የሪል ስቴት ሴክተሩ። እና በትክክል እነዚህ ነገሮች ደሊቨር መድረግ እንዲቻል ወጣቶች ያሉ ችግሮችን አይቶ አዳዲስ ነገሮችን እየፈለሰፉ ኦር ኢኖቬት እያደረጉ ኦር እያሳደጉ ቢሄዱ ሴክተሩን መርዳትና ማገዝ ይችላሉ። አገራቸውም ሙያውን ማገዝ ይችላሉ ብዬ አስባለሁ። እሺ እንግዲህ አርክቴክት ከድር ብዙ ሀሳቦችን አንስተን ተወያይተናል። በተለይ በዚህ በሪል ስቴቱ ላይ እስኪ ቀረ የምትለው ሀሳብ ካለ የምትመክረው ለገዢዎችም፣ ለሚገነቡትም፣ ለመንግስትም፣ ለፕሮፌሽናሎችም እንደው ጠቅላላ ያለ የምታጋራው ሀሳብ ካለ እሱን አድርግና ወደ ማጠቃለሉ እንሂድ። በአጠቃላይ ሴክተሩ ለሀገር ወሳኝ ሚና የሚጫወት ሴክተር ነው። ለምን ማንኛውም ኢንፍራስትራክቸር፣ ማንኛውም ግንባታ፣ ማንኛውም ሴክተሩ ላይ ያለው ከመሬት በታችም ከመሬት በላይ የሚያርፍበት ሪል ስቴት ነው ካለን አንዱን ነጥለን ለምሳሌ ኮሜርሻል እና ሬዚደንሻል ሪል ስቴት የወሰደ እንደሆነ ህዝቡ ቤት ይፈልጋል። መንግስት ቤት እንዲገነባ ይፈልጋል። መንግስት ገንቢም ይፈልጋል። ቤትም እየፈለግን ቤት እየገነባን አይደለንም። ገንቢ እየፈለግን በቂ ገንቢ የለንም። እዚህ ሴክተሩ ላይ በደንብ እንዲያድግ ከተፈለገ ፕሮፌሽናሊ መሰራት መቻል አለበት። ኮንቲኒስ ፕሮፌሽናል ዲቨሎፕመንት ቬሪ ኢምፖርታንት። አንድ ሰው ዘንድሮ በዲግሪ ከተመረቀ በሲቪል ኢንጂነሪንግ ወይ በአርኪቴክቸር ኦር በሳምቲንግ ላይክ ዳት ሁሌ እንደዛ ሆነ አይቀጥልም። ዲፕሪሼት ያደርጋል። በአመት የሚያስፈልጉት የትሬኒንግ ሀውሮች አሉ። እነዛን መውሰድ መቻል አለባቸው። ድርጅቶች ሰራተኞቻቸው ማሰልጠን መቻል አለባቸው። ሰራተኛ ያላቸው ኢቨን ማሰልጠን መቻል አለባቸው። በሴፍቲ ኤንድ ሄልዝ ሊሆን ይችላል፣ ማቴሪያል ኳሊቲ ሊሆን ይችላል፣ በዴሊቨሪ ሊሆን ይችላል፣ ከስተመር ሃንዲንግ ሊሆን ይችላል፣ ፕራይስ ፕሪዲክሽን ቫሉዌሽን ሊሆን ይችላል። በሚያስፈልጉት ሴክተር ላይ ችግሮቻቸው ፋይንድ አውት በማድረግ ማስተማር መቻል አለባቸው። ራሳቸውም መማርና መብቃት መቻል አለባቸው። የያዝነው እውቀት ሎንግ ላስቲንግ አይደለም። ቪሄክልስ እንኳን በየጊዜው ምን ይሆናሉ? ሰርቪስ ይፈልጋሉ። አንድ የአውቶሜትድ የሆኑ ነገሮች ማለት ነው። ሰው ልጅ እኮ ፖለቲካል ጫና አለበት፣ ኢኮኖሚካል ጫና አለበት፣ ሶሻል ጫና አለበት። ብዙ ነገሮች ይዞ እየተንቀሳቀሰ ያለው ፍጡር ነው። እነዚህ ነገሮች አፌክት ሲያደርጉት ዲፕሪሼት ያደርጋል ባይ ዲፎልት። ያው ሰው ይወልዳል፣ ያድጋል፣ ይማራል፣ እንደዚህ ይሞታል አይደለ? ኖሌጅም ልክ እንደዛው ነው። ኖሌጃችን ግን ማሳደግና ሎንግ ላስቲንግ ማድረግ የምንችለው ስንማማርበት ነው። ሴክተሩ ላይ ያሉ ሰዎች ፖሊሲ ሜከር ሊሆን ይችላሉ፣ ፕሮፌሽናልስ ሊሆን ይችላሉ፣ ኢንቨስተርስ ሊሆን ይችላሉ። የጋራ ውይይት፣ የጋራ መድረክ መፍጠር፣ ይሄ ነገር ማዘጋጀት፣ እንዴት ውይይቶች፣ ዲስከሽኖች መፍጠር። ከዛ ደግሞ ዲስከሽኖች የሚመጡ ዲስኩሮች ወይ እንደገና ሀሳቦች መግዛት፣ ፐርሰናላይዝ አለማድረግ። ምንድነው የሆነ ሀሳብ ሳነሳ እንደዚህ ያለች እንደዚህ ያለ በእንደዛ ማድረግ አንችልም። ያን ነገር የሚችል ትከሻ ሾልደር ሊኖረን ይገባል። ኦኬ እንጂ አገሪቱ 500,000 600,000 በአመት ትፈልጋለች። አልሚው በአመት 10,000 የሚሆን በአጠቃላይ ኢንታየር ኦፍ ደ ካንትሪ አይመረትም። ስለዚህ ጋፕ አለ ማለት ነው። ያ ነገር ፋይንድ አውት አድርጎ በሪሰርች ኤንድ ዲቨሎፕመንት በሴክተር ላይ ያሉ ሰዎችም እገዛ እናደርጋለን የምንልም የሚሉም ሰዎች በጋራ በመሆን ማገዝ ይፈልጋል። ከዛ ባሻገር አሶሲዬሽንስ አሉ። አርክቴክት አሶሲዬሽን፣ ሲቪል አሶሲዬሽን፣ ኮንትራክተር አሶሲዬሽን፣ ሪል ስቴት አሶሲዬሽን፣ ቫሉዌሽን አሶሲዬሽን የመሳሰሉ አሶሲዬሽኖች አሉ። እነዚህ ኮላቦሬትሊ በጋራ መስራት፣ ፎረም መፍጠር፣ እንትኖች ሲፈጠሩ ላይክ አዋጆች ሲፈጠሩ መቆጠጫ ሲመጣ በዛ ለየግል ከመጮህ ይልቅ በጋራ ሰብሰብ ብለው መወያየት፣ ዲስከስ ማድረግ እና የጋራ ኢንቴንሽን እንዲኖር ማድረግ በሴክተሩ ላይ ያሉ ሰዎች በዚህ መንገድ ከታገዙ ገቨርንመንትንም አገራችንም አጠቃላይ ማገዝ እንችላለን። ምክንያቱም 120-130 ሚሊዮን ህዝብ አለ። በየጊዜው እየተወለደ ነው የሚሄደው። ቤት ዲማንዱ በጣም ብዙ ነው፣ ሳፕላይ በጣም ትንሽ ነው። ኢዝ ማይገናኝ ነገር ነው እየሆነ ያለው እና ከዚህ አንጻር ማሲቭ ስሞልም ቢሆን እንገንባና እናስፋ ቢባል እንኳን ሴክተሩ ላይ ያሉ ተዋናዮች መጨመር ይፈልጋል።
ሴክተሩ ላይ ያሉ ሰዎች አሳታፊ መሆን ይፈልጋል። ምክንያቱም አናቂ የሆኑ ህጎች እንኳን ካሉ እነዚህ የሚያንቁ ህጎችን ማየት ሊፈልግ ይችላል። ለምሳሌ እኔ አሁን ዳይሬክትሊ ምን ቢሆን ይሻላል ከሬጉሌሽን ብትይ ምናልባት እንደ ማጠቃለያ ሪል ስቴትና ኮንስትራክሽን ፕሪ ግብር የሚባል ይሄ ቅድመ ግብር የሚባለው ነገር መደረግ አለበት ብዬ አላምንም ፐርሰናሊ። ለምንድን ነው ኮንስትራክሽን ስራ ስታገኝ ነው የምትሰሪው። ራነ የሆነ ወኪንግ ከስተመር የሚገዛሽ እንትን አይደለም። ሽያጫቸው ወይ እንትናቸው እንዳይደብቁ ይባል በአግሪመንት የሚከናወነው። ሪል ስቴትን ፕሮጀክት ሲኖረው ነው የሚገነባው። በፕሮጀክት ነው የሚሄደው፣ የሚታወቅ ነገር ነው። ያ ነገር ሴክተሩ እንዲቀዛቀዝ እያደረገው ነው ያለው። ሌላ ሬጉላቶሪ ላይ ያሉ ኢሹዎች ራሱ በደንብ መታየት መቻል ያለባቸው ብዬ አስባለሁ። ለምሳሌ ቤዛ ባለፈው ዓመት ደረጃ 5 ኮንትራክተር ነው ሲበልና በ100 ሚሊዮን ብር ፕሮጀክት ያዘጋጀ አሸንፈሽ የሰራሽ እንደሆነ ዘንድሮ 100 ሚሊዮን ግማሹም አያሰራሽም። በገንዘብ መሆን መቻል ያለበትን ፕሮጀክት ራሱ በቢልድ አፕ ኤሪያ፣ በቢልዲንግ ሄይት በመሳሰሉ ነገሮች ምክንያት ካልሆነ እንትናችን ይሄ የኮንስትራክሽን ፍሬምወርክ እና ሬጉላቶሪ ሲስተሙ ገንዘብ ኢንፍሌትድ ሆኖ በተቀየረ ቁጥር በየአመቱ ልንቀይር ነው ማለት ነው። ያ ነገር ቢታይ አሁንም ኦን ዶ ፕሮሰስ ስለሆነ የኮንስትራክሽን ባለስልጣን ላይ ያለው እንትን አክቹዋሊ እኔም በቻልኩት አቅም አድሬስ ለማድረግ ሞክሬያለሁ። ቢታዩ ቢደረጉ ሬጉሌሽኖች ላይ በዚህ በገቢዎች ላይ በቁጥጥርና እንትን ላይ የመሳሰሉ ነገሮች ከተስተካከለ ሴክተሩ ሞር ኮንዲሲቭ የሆነ ኢንቫይሮንመንት ከተፈጠረ ወደ ሴክተሩ የሚገቡ ብዙ ሰዎች አሉ፣ መግባትም ያለባቸው ብዙ ሰዎች አሉ። ከዛ አንጻር ሁሉም መድረሻ አካላት ነገና ግዴታውን ቢወጣ። ምክንያቱም የበለጠ ነገር በሰራን ቁጥር ነው የበለጠ ተጠቃሚ የምንሆነው። ትንንሽ ነገሮች ይዘን እየሰራን ያው ፕሮፊቱ ወይም ገቢው ኦር ተጠቃሚ የምንሆነው ባገኘነውና በሰራነውና ባየነው ልክ ነውና ትንሽ እነዚህ መነጽሮቻችን ላይ ያሉ አቧራዎች ጠርገን ሳይቶቻችን ሎንግ ሳይት ብናረጋቸው። ምክንያቱም አንዳንድ ችግሮች በሬጉሌሽን እንትን ሊኖሩ ይችላሉ። እነሱም ራሱ መቀረፋቸው አይቀርምና መታገልም ቢቻል ገሸሽ ብሎ ላይክ ሀሳብ ካልሰጠን እኮ ማድረግና መቀየር አይችልም አይደል? እንዲሆነ እያሉ ሰዎች እኮ የቻሉትን ያወቁትን ነው እየሰሩ ያሉት። ሰው እኛ የምናውቀው እንደገና በየቦታው ያለው ኤክስፖዠር አምጥተን ማሳደግ መቻል ብንችል የተሻለ ነገር ይሆናል ብዬ አስባለሁ። በነበረን ጊዜ በጣም አመሰግናለሁ። ቴንኪው በጣም አውሰራ ቴንኪው። በጣም ነው የምናመሰግነው። እኛም ጥሪያችንን አክብረ መጥተህ በጣም ብዙ ጠቃሚ ሀሳቦችን ተወያይተናል። በቀጣይም ይሄ ሪል ስቴቱ ጉዳይ ሰፋ ያለ ነገር ስለሆነ ሌላ ጊዜም ሌሎች እንግዶችንም አንተንም ጋብዘን በደንብ የምንወያይ ይሆናል። ለዛሬ የገንቢው ፖድካስት ዝግጅት ይህን ይመስል ነበር። እስከ ሳምንት መልካም ጊዜ።